ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ስጋና ደም ማለት ነው። መጽሐፍ ቅዱስ ይሄንን ነው የሚነግረን። ለማሳያ ነው የሚለው የሚጨምሩት ኦኬ መናፍቃኖቹ ናቸው፣ የዘመናችን የጌታ ጠላቶች ናቸው ማለት። ስለዚህ የምናሳይበት ሳይሆን እኛ ብዙዎች ስንሆን አንድ ስጋ የሆነው አንዱን እንጀራ ስለምንካፈል ነው። ስለ እንካፈላለንና ማለት ስለምንካፈል ነው አንድ ስጋ የሆነው ሁላችንም። ምክንያቱ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ማለት አንድነት ማለት ከክርስቶስ ስጋ ጋር አንድ ነው ማለት ነው። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ምን ህብረት አለው? አንድነት አለው ማለት ነው። የምንቆርሰውም እንጀራ ከክርስቶስ ስጋ ጋር ምን አለው አለ? ህብረት ያለው አይደለምን? ነው እንጂ አንድነት ያለው ከሆነ አንድ ነው ማለት ነው። ከክርስቶስ ደምና ስጋ ጋር አንድ የሆነ ነው። ስለዚህ ለዛ ነው ይህ አንዱን እንጀራ ስንካፈል እኛ ብዙዎች ስንሆን አንድ ስጋ እንሆናለን። አንድ ስጋ ነን። ምክንያቱ ያንን አንድን እንጀራ እንካፈላለንና። ስለዚህ አንድ የሚያደርግ ታላቅ ምስጢርን ነው የማይቀበሉት። ለዛ ነው 40,000 ገና 40,000 አይደለም በእያንዳንዱ ፕሮቴስታንት ቁጥር ልክ የራሱ እምነት ይፈበረካል። ምክንያቱ አንድነት በፍጹም ሊመጣ ስለማይችል ከዚህ ቅዱስ ምስጢር ውጪ አንድነት ሊመጣ በጭራሽ አይችልም። የክርስቶስ አካል መሆንም ከዚህ ምስጢር ውጪ በፍጹም ሊሆን ስለማይቻል ማለት ነው። በየቀኑ ምን ይላሉ? ይበጣጠሳሉ፣ ይከፋፈላሉ ማለት ሶ ይሄንን ነው። አይ ቲንክ መኩ ተዘጋጅቷል ይመስለኛል። ቀጥልሽ። እሺ ዮሐዲ ቃልዮት ያሰማልን። በደንብ አስቀምጣል እና ፔንቴኮስታል ቴዎሎጂ የሚል መጽሐፍ ነው። ፋውንዴሽናችን ምንድነው ብሎ ሌላው እንድናይ የሚያደርግበት ነው። ቶሎ ለማለት እሞክራለሁ እና እዚህ ጋር ያሉትን ነጥቦችን አስቀምጠ አሁን የክርስቶስ ትእዛዝ ነው የሚል አለ። እኛ እንትና ከዚህ ጋር አይደለም ክርክራችን። በነገራችን ላይ ክርስቶስ ትእዛዝ ነው አይደለም ኦብቪስሊ ዋና ፖይንቱ ግን እኛ ያነሳንበት እውነተኛ የጌታ ስጋና ደም ነው ብላችሁ ነው የምታምኑት ወይ? እንዲሁም ደግሞ እውነተኛ የጌታ ስጋና ደም ብቻ ሳይሆን ጸጋን ትቀበላችሁበታል ወይ ወይም ደግሞ ህይወትን ታገኙበታላችሁ ወይ? ጥያቄ። ይሄንን አያምኑ። አሁን እዚህ ጋር እንትን ለማድረግ መጡ። ኦኬ ይሄኛው ከሌላው ጋር በጣም ፍጹም ተቃራኒ ነው ማለት ነው የሚሆን። እቺ ስትሪንግዝ የምትላለች ከዚህች ውጪ ምንም የለም። በነገራችን ላይ ስትሪንግዝ የምትለው ፌሎሺፕ ብሌሲንግ ስትሪንግዝ እናገኛለን አይነት ነገር። እሺ እስቲ እንመልከት። ኢትዮጵያ ውስጥ ያሉት እንደዛ ነው መኩ ብለርድ ነው ለኔ ብቻ ነው ብለርድ ነው የሚታይ። ኔትወርክ እሺ እስቲ አንዴ እንትን ላድርግ ልቀይር ኔትወርኬ። እሺ አሁንስ እስቲ ቼክ አድርጉ። ኔትወርክ ነው የሚለው አይ ቲንክ ያው ነው ተመሳሳይ ነው። ቆይ ፒዲኤፍ ነው ወይስ ጠጋ አድርገው እስኪ በደንብ ዙም አድርገው። በቃ እንደሱ አድርገህ አሪፍ ነው። እሺ መልካም። እሺ ስለዚህ አሁን እዚህ ላይ የተጠቀሰው ከዚህ ተቃራኒ ላሳያችሁ። ከዚህ ተቃራኒ ቃል በቃል ማለት ነው የኢትዮጵያ ሙሉ ወንጌል ቤተክርስቲያን። ያ ማለት ሙሉ ወንጌል የሚባሉት የትኞቹ ናቸው? እንደምታውቁት ጴንጤቆስታል ናቸው። ጴንጤቆስታል የምታስተምረው አንዴ በደንብ ተመልከቱት። የጴንጤቆስታልን ነው የምታዩት። የጴንጤቆስታል ወይም ደግሞ የሙሉ ወንጌል አንዴ ሰፋ ላድርግላችሁ። ስለ ቅዱስ ቁርባን ምን ብሎ እንደሚያስተምረው በደንብ ተለቅ አድርገው በደንብ። እሺ ያው እዚህ ላይ እንደምትመለከቱት እዩት። ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት አስተማሪ መመሪያ ይላል። ኦኬ እስቲ ገጽ 203 ላይ አንዴ
ትመለከታላችሁ ቃል በቃል ምን እንደሚሉት ማለት ነው። ጸጋ መቀበያ ምናምን ብሎ አሁን ሲሰክሱ የመጡ ማለት ነው። which is በጣም ውሸት ምንም የማይገናኝ ማለት ነው። በትምህርት ደረጃ እነሱ እንደዛ ብሎ እንደማያምኑ በግልጽ ያስቀምጡበትን አሳያችኋለሁ ማለት ነው። ቃል በቃል ነው ያስቀምጡት። እሺ ኦኬ እዚህ ጋር ተመልከቱ። አሁን ስለ ጥምቀትና ስለ ቅዱስ ቁርባን ያስቀምጣሉ። ስለ ጥምቀትና ስለ ቅዱስ ቁርባን አንዴ ሰፋ አድርግላችሁ። እሺ ታያል አሁን አንተሽ? አዎ በደንብ ይታያል። ቀጥል። ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጽሙ ነው። እነዚህም ጥምቀትና የጌታ እራት ስርዓቶች ናቸው። ጥምቀትና የጌታ እራት ስርዓቶች ናቸው። በደንብ ይዩት። በስርዓቶቹ ውስጥ የሚገኝ የተለየ ጸጋ በረከትም የለም። ጸጋና በረከት የለም። ምንም የተለየ ነገር የለም በዚህ ስርዓት ውስጥ። እሺ ምን እናድርግ? ይሄ የሙሉ ወንጌል ያው የጴንጤቆስጣል ኢትዮጵያ ውስጥ ያሉት በመመሪያ የሚያስተምሩበት ነው። በረከት የለም። ያም ሆኖ ለምንድን ነው የምታደርጉት ከተባሉ ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። በቃ ለጌታ ትእዛዝ አይደል? ቀደም ያነበባችሁት በእንግሊዘኛው ላይ ያነበብነው በቃ ፎር ዘ ሴክ ኦፍ ትእዛዝ ለመታዘዝ ብቻ። እዚህ ጋር ግን ለዛ ብቻ ነው። በቃ ሌላ ምንም የለም እና ምንም በረከትም ምንም ጸጋም የተለየ የሚሰጥ ምንም የለም። ከዛ ኤቢ ይመጣና እኛ ስጋውና ደሙን እንቀበላለን አንድ ላይ ሆነን ውሸት ማለት ነው። ማንን ነው የምትሰክሱት? በነገራችን ላይ ትናንትና ከትናንት ወዲያ ከኛ ጋር ሲወያዩ የነበሩ በዚህ ልክ ማለት ነው አይ የጌታ ስጋና ደም እውነተኛ አይደለም ብሎ ነው ሲከራከሩ የነበሩ። ሌላም እስቲ አብሮ ከተቀመጡት የቃለ ሕይወትን ላሳያችሁ። ሳክራመንት ውስጥ የቃለ ሕይወት አንድ ላይ ሆኖ ሲቀመጡ እነሱ ሲቀበላሉ ወይ? ቃለ ሕይወት አሁን የባፕቲዝም አይነት ነገር አይደል የሚከተሉት? ካልቪኒስቶች ናቸው፣ ባፕቲስት ናቸው ማለት ከባፕቲስት ጋር ግንኙነት አለው እንትናቸው የመጣ ማለት ነው። ግን ይቀበላሉ ወይ? አይቀበሉ። እዩት እስቲ ስለ እንትን በደንብ እዩት። የጌታ እራት የቃለ ሕይወት ነው። የጌታ እራት ክርስቶስ ራሱ ያዘዘው ትእዛዝ ነው። ቆንጆ። ይሄውም ክርስቶስ ወደ ሞት ከመሄዱ በፊት ከመስቀል ላይ ለሚሰቀለው ስጋውና ለሚፈሰው ደሙ መታሰቢያ እንዲሆን ሲል የሰጠው መመሪያ ነው። ስለዚህ በትእዛዙ መሰረት ሐዋርያት እየተሰበሰቡ ስርዓቱን ይፈጽሙ ነበር። እሺ ስለዚህ የጌታ እራት መታሰቢያ ምንድነው? መታሰቢያ እሱስ ምንድነው? የክርስቶስ ሞትና አዲስ ኪዳን ቃል ኪዳን መታሰቢያ ስለሆነ ነው የሚያደርጉት። ለድህንነት በመስቀል ላይ የፈሰሰው ክርስቶስ ደም የምታስብበት ስለሆነ ከሌሎች ክርስቲያኖች ጋር የሚኖርበት ህብረት ምልክት ስለሆነ እንጂ ለድህነት ሳይሆን በደንብ አስተውሉ። ለድህንነት ሳይሆን ቃል በቃል ነው። በቃ አይቀበሉም እነሱ። ለድህንነት አይደለም ሳይሆን በክርስቶስ ሞትና ትንሣኤ አምኖ ለተጠመቁት የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸው በመመርመር ሊቀበሉ ይችላሉ። ስለዚህ ለደህንነት አይደለም፣ ለዚህ አይቀበሉም። ውሸት ነው። አሁን ለምን እንዴት በዚህ ልክ እንደምትዋሹ ቃለ ሕይወት አሁን የውጭው ቃለ ሕይወት ብትመለከቱት ደግሞ ወይም ደግሞ ካልቪኒስቶችን ባፕቲስትን ብትመለከቱት በተወሰነ ከዚህ ደግሞ ለወጥላል ሌላ ነው። ይሄም ሌላ ነው። ሁሉም ለብቻ የሙሉ ወንጌል እንዳያችሁት ነው። በቃ የሙሉ ወንጌል በዚህ ልክ አስቀምጦታል። ምንም አይነት ነገር ጸጋ እንደሌለ፣ ምንም አይነት ነገር እንደማይጠቅም ጀስት ፎር ዘ ሴክ ኦፍ ስርዓትን ብቻ ለመታዘዝ ብቻ እንደሆነ እነዚህ ሲመጡና ምንድነው የሚሉት? አይ ስጋና ደሙ እውነተኛ ነው የምንለው አለ። ቀደም ብትቆዩ ታዩታላችሁ የነ ኤቢ ምናምን ሌሎችም ያስቀመጡትም ማለት ነው። ውሸት ማንን ለማትረፍ ነው? ለማንን እንትን ለማለት ነው? አያምኑም። እንደዛ በፍጹም አያምኑም። ጴንጤቆስጣል የጌታ ስጋና ደም የሆነ ነገር ያስገኛል ብሎ አያምኑ። ይሄው ቃል በቃል ያስቀመጡት። እኛ እንግዲህ ምን እናድርግ?
ምን እናድርግ? እንዳትዋሹ ነው የያዝናችሁ። የመሰረተ ክርስቶስ አዎ የመሰረተ ክርስቶስም ልክፈትላችሁ ሶስቱንም አንዴ። ቆይ እዚሁ ፊት ለፊት ነው የምናሳያችሁ። አዎ የነ ቃሌ የነ እንትና ማለት ነው የነ ኤቢ ራሱ ቤተ እምነት ማለት ነው መሰረተ ክርስቶስ። እስቲ መሰረተ ክርስቶስ ደግሞ ምን ያምናሉ? አንዴ ያው ከፈትኩላችሁ። ይሄ ደግሞ የመሰረተ ክርስቶስ ነው። የመሰረተ ክርስቶስ ቤተ ክርስቲያን መሰረተ እምነት። አሁን ይሄም ሌላ ነው። በደንብ ተመልከቱ። እሺ ሶሪ አሁን እሺ መሰረተ እምነት አንቀጾችን ያሉበትን ሄደን እንመልከት። ኦኬ ቅዱሳን መላእክት ሰውታት ቤተ ክርስቲያን ቅዱሳት ምስጢራት ብሎ ይጠራሉ። እነዚህ ደግሞ እነዛ ምንም ምስጢራት ምናምን ብሎ አይጠሩትም። በነገራችን ላይ እርስ በርስ ራሱ እዚህ ምስጢራት ብሎ አያምኑ። ጭራሽ ዳንኤልን አስተውሳችሁ ከሆነ ከዚህ በፊት ዲቤት ሲገባበት ነበር። ኧረ በፍጹም ምስጢር ማለት አይገባም ብሎ ከኛ ጋራ ክርክር ሲገባ ነበር። ምንም በቃ እስቲ አሁን ደግሞ እንመልከት። ምስጢር ብሎ ሲጠሩት ማለት ነው አጠገባችሁ የተቀመጠ መሰረተ ክርስቶስ የተባሉት ግን ቅዱሳት ምስጢራት ላይ ምንድነው የሚሉት? እነሱስ ቅዱሳት ምስጢራት የሚባሉት በሚታይና የሚጨመጥ መንገድ የማይታየው መንፈሳዊ ምስጢር የሚገልጡ ጌታ ኢየሱስ በዚህ ምድር ሳለ የፈጸማቸው እንድንፈጽማቸው ያዘዘን በጌታ ኢየሱስ ሕይወትና ትምህርት ውስጥ ትርጉም ያለው ለእኛም እንድንለማመዳቸው የተሰጡን ስለሆነ ታዘን ብንፈጽማቸው በረከትን የሚያስገኙ መሆናቸውን ታምናለች፣ ታስተምራለች፣ ታከናውናለች። ይሄኛው በረከትን ያሰጣል ይላል። በረከትን የሚያሰጥ የነዚህ ደግሞ በረከትንም ጸጋንም የሚገኝ የተለየ ጸጋና በረከት የለም። ይሄ የጴንጤቆስጣን ነው። ይሄ ደግሞ የመሰረተ ክርስቶስ ነው። በረከትን እናገኝበታለን። እዚሁ እነዚህ ደግሞ እውነተኛ መሆኑን ይክዳሉ። በነገራችን ላይ አይቀበሉትም። እውነተኛ የጌታ ስጋና ደም ብሎ አይቀበሉትም። ምኑን አይቶች ያውም ደግሞ በነገራችን ላይ አናባፕቲስቶች ናቸው። አናባፕቲስቶች ማለት ቃል በቃል በሉተራን ወይም ደግሞ በሉተር አጋንንት ናችሁ ተብሎ ለነሱ ነው ይጻፈላቸው ደብዳቤ ራሱ አናባፕቲስቶች ለሚባሉት የመሰረተ ክርስቶስ ሜኖናይት ናቸው። ሜኖናይት ከመሰረተ ክርስቶስ ነው የሚሳቡት እንትናቸው ማለት ነው። ከመሰረተ ክርስቶስ ከሜኖናይት ነው። ሜኖናይት ማለት ደግሞ አንዱ ብራንች ኦፍ አናባፕቲስት ናቸው። አናባፕቲስት ደግሞ ቡክ ኦፍ ኮንኮርድ ላይ ሉተር ምን ሲያደርግ የነበረ እነሱም በፍጹም ሲቃወማቸው የነበረ ያው አጋንንት ናችሁ ያለ የነበሩ የህፃናትን ጥምቀትን የሚቃወሙ የነበሩ የጌታ ስጋና ደምን የማይቀበሉ እውነተኛ የማይሉ የነበሩ አናባፕቲስቶች ናቸው። ይሄው ነቃሊን ነው የሚራገመው ሉተር። ዛሬ ላይ መጥቶ አንድማ በፍጹም ልትሆኑም አትችሉም አትሆኑም እና አበዛው መሰለኝ እግዚአብሔር ይስጥልኝ። እሺ አንድ የተዘለላለ የክርስቶስ ሞትና ትንሣኤ እንዲሁም ዳግም ምጽአትን እናስብበታለን እናስታውስበታለን የሚል ሐሳብ አንስተው ነበር። ይሰማል ድምጽ ያር ድንገት ይሰማል። እና ግን በብዛት ጴንጤቆስጣል እንደምናቃቸው ከሆነ ክርስቶስ ለንጥቀት እንደሚመጣ ነው የሚናገሩት የሚያስተምሩትም ጭምር ማለት ነው። ከዚህ ጋር ሳይጋጭባቸውም ይዋደ ሰምታለ ወይ አልሰማውም ተቋረጠ እኮ። ኦኬ አይ አራተኛ ላይ ሲዘረዝር ክርስቶስን ስጋና ደሙን ስንካፈል አሉ የጌታ እራትን ስንካፈል የክርስቶስ ሞት ትንሣኤና ዳግም ምጽአትን እናስብበታለን እናስታውስበታለን ይላሉ። በብዛት ደግሞ ዛጋ ያሉት ጴንጤቆስጣሎች እምነታቸው እንደምናቀው በንጥቀት ነው የሚያምኑ። ተነጥቀን የሆነ ቦታ ለ7 ዓመት አርፈን ከዛ በኋላ ለ1000 ዓመት መተን ነክሰን ምናምን አይነት የሚል ትምህርት አላቸው። ከዚህ ጋር ሳይጋጭባቸው ኦኬ ዳግም ምጽአቱን እናስብበታለን አሉ እንዴ?
አሁን አብዛኞቹ ከዛ አካባቢ ምናልባት ይሄ ሉትራኖቹ አብዛኞቹ ይሄ ንጥቀት የሚባለው ትምህርት ራፕቸር የሚባለው ትምህርት ማለት ነው እሱ አይቀበሉ እነ ኤርሚያስ ምናምን አይ ቲንክ እዛ አሉ መሰለኝ ኖ ፔንቴኮስታሎቹ ነው እንጂ አሁን እኮ ልጁ ሲናገር የፔንቴኮስታል ትምህርት ይሄኛውን ንጥቀትን ሳይሆን ዳግም ምጽአቱን ብቻ ነው የሚያስተምረው ነው ሐሳቡ ገብቶኛል ለማያምኑትን እየተናገርኩ ነው እዛ ገስት ውስጥ ካሉት ውስጥ እንትን ብሎኝ ነው ሚዩት ያደረኩት እዛ ገስት ውስጥ ያሉት ኤርሚያስ ከዛ ቤቲና መዛ ከሆነች እሺዋም እንደዛ ከሆነ ምናልባት ሶስቱ ላያምኑ ይችላል ይሄ ራፕቸር የሚባለው ትምህርት ማለት ነው ከዛ ውጪ ግን ያሉት በራፕቸር የሚያምኑ ናቸው ወይም ደግሞ ይሄ ንጥቀት የሚባለውን ትምህርት የሚያምኑ ናቸው ማለት ነው ሶ ክርስቶስ ዳግም ይመጣል የሚባለውን ትምህርት አይቀበሉ ማለት ነው ዳግም ይመጣል ሳይሆን ሁለተኛ ሶስተኛ አይ ቲንክ ወደ 4 ጊዜ የክርስቶስ መምጫው ራሱ 4 ጊዜ ብለው የሚያስቡ ሰዎች ናቸው አብዛኞቹ እዛ ያሉ ማለት ነው ሶ ዳግም መምጣቱን ምናስብበት ነው ብለው ራሱ ሊናገሩ አይችሉም ምናልባት ሊነጥቀን እስኪመጣ ብለው ከሆነ ያሰቡ ዳግም መምጣቱ እያሉ ያሉ ለንጥቀቱ ከሆነ ዊዶን ነው እንጂ ራፕቸር አማኞች ናቸው አብዛኞቹ እና ከምን አንፃር እንዳሉት ዊዶን ነው እስቲ ምናልባት በኋላ ላይ ሰው እያስገባ ነው የምንጠይቃቸው እሺ እንቀጥልና የአራቱን የፕሮቴስታንት እምነት የገለጸበትን ደግሞ አንድ በአንድ ታየዋለህ ማለት ነው የጌታ አራት ላይ ያሉትን ማለት ነው ከዛ ወደ የትኛው ሊን እንደሚያደርግ አሁን ቆይታ ይታያላችሁ ከአራቱ ቪው ማለት ነው ስለዚህ የመጀመሪያውን እንደዚህ ይላል regarding the nature of the element of the Lord's Supper there are 4 views ይላል ከዛ transubstantiation የሮማን ካቶሊኩን ይተክሳል ማለት ነው ከዛ እንደዚህ ይላል ይታያል ነገር ግን እሺ ስለዚህ መጀመሪያ ምንድነው transubstantiation ያንሰማል transubstantiation አንስቶ ምንድነው the view of the Roman Catholic Church according to this view the element when blessed by the priest are changed into the actual physical body and blood of Jesus Christ ስለዚህ በካህኑ ልክ ሲባረክ እንደዚህ የጌታችን ኢየሱስ ክርስቶስ ስጋ ደምም ይሆናል ነው የሚለው ከዛ ቀጥሎ እንደዚህ ይላል this view is contradict by experience ስለዚህ ከምናገኘው ልምምድ ተቃራኒ ነው የሚለው ስለዚህ transubstantiation ላይ የሚሰጡት መልስ ነው ማለት ነው for it has never been shown by any test that the elements are anything but bread and the fruit of the vine ስለዚህ ወይኑ ወይም ዳቦ ከመሆኑ ወይኑ ከመሆኑ ውጪ ወይም ጽዋጽዋው ከመሆኑ ውጪ ይሄንን ማሰማችሁ ቀጣይ ላይ የሚመጣው የኤቢአር ጊቨንት መነሻ ስለሆነ ነው ራሱ ኮንትራዲክት የሚያደርግ አስተምሮ ነው አንደኛ ከዛ ምን ይላል it is also contradict by the logic of ሌላኛው ደግሞ በሎጂክ ራሱ ኮንትራዲክት የሚያደርግ ነው for Jesus was still in his physical body when he instituted the ordinance and could say was the ስለዚህ ዋናው የጌታችን ኢየሱስ ክርስቶስ ኢንስቲትዩሽንን ባደረገ ጊዜ እሱም በስጋ እዛው ነበረ ስለዚህ እዛው ሆኖ ዳቦም ወይኑ እዛው የክርስቶስ ስጋ ደምም ሊሆን አይችልም ነው ስለዚህ አሁን አርጊመንቱ እንትን ነው ምናምን አሰው ብቻ እንደ ፔንቴኮስታል የሚሰጡትን መልስ እንድታዩ ከዛ በተለምዶ ኮንሲስታንቲዬሽን ተብሎ የሚጠራው የሉትራን ቪው ላይ ይመጣሉ ማለት ነው ስለዚህ አንዴ አሁን ትራንስአብስታንቲዬሽን ማለት ፎልስሊ አኪዝ በማድረግ ነው የሚጀምረው ራሱ ይሄ ሪል ፕሬዘንስን ዲስፕሩቭ ለማድረግ የመጀመሪያው ትራንስአብስታንቲዬሽን የካቶሊክ ትምህርት ነው ኦፍ ኮርስ የኛ ትምህርት አይደለም ግን ትራንስአብስታንቲዬሽን ራሱ ትምህርቱ አልተረዱትም ማለት ብዙ ጊዜ ፎልስ አኪዝ አድርገው ነው ሰውን መልስ የሚሰጡት ወይም ደግሞ እንዲመቻቸው ለመልስ እንዲመቻቸው ስትሮማን ፋላሲ የሚባላል አይደለ ለማጥቃት ወይም ደግሞ ሪፊት ለማድረግ እንዲመች ትንሽ አስተምሮቱ ወይም ደግሞ ሐሳቡ ሞዲፋይ አድርጋ አቅርበ ከዛ ያንን ሞዲፋይ አድርጋ ያቀረብከውን ሐሳብ ሪፊት ማድረግ ማለት ነው አሁን ትራንስአብስታንቲዬሽን ምን ብለው ተረተውታል እነዚህ ማለት የዚህ ጸሐፊ
ምን ብሎ ነው እየተረዳ ያለው? አክሲደንሱ እንደተቀየረ አድርገው ሳብስታንስ እና አክሲደንስ ብለው ነው የሚለዩት እነሱ። ኦኬ አክሲደንስ እና ሰብስታንስ አለ። ሰብስታንስ ማለት በቃ ሪል የክርስቶስ ስጋና ደም ነው የሚሆነው በሳብስታንስ ደረጃ። አክሲደንስ የሚባለው ወይም አክሲደንስ ማለት ጣዕም፣ አይነት፣ ከለር ምናምን የሚባለው ማለት ነው። አክሲደንሱ ግን አይቀየርም ብለው ነው የሚያምኑት ማለት። አሁን ምን ብለው ሪፊት አደረጉ? ይሄንን ሰብስታንሱ ይለወጣል ብለው ስለተናገሩ ስለዚህ ባይ ኤክስፒሪየንስ ይሄን ዲስፕሩቭ ማድረግ እንችላለን አሉ። ባይ ኤክስፒሪየንስ ማለት ሲወሰድ፣ ሲታይ፣ ሲቀመስ ምናምን ህብስት ነው። ስለዚህ የሮማን ካቶሊክ አስተሳሰብ ልክ እንዳልሆነ በዚህ ማረጋገጥ እንችላለን። እዛት እንደዛ ብለው ነው የሚያምኑት። ትራንስ ሳብስታንስ ማለት ሳብስታንሱ ይቀየራል እንጂ አክሲደንሱ ይቀየራል ብለው ያምናሉ እንዴ? አክሲደንስ ማለት ይሄ ጣዕም፣ ከለር እና እንደዚህ የምንላቸው ማለት ጣዕም፣ ከለሩ፣ እይታው፣ አይነቱ ምናምን አይቀየርም። ግን ሰብስተንሱ ማለት ሪያሊቲው ግን የጌታ ስጋና ደም ሆኖ ይቀየራል የሚል ትምህርት ነው ያላቸው የነሱ ማለት። ሶ መጀመሪያ ትምህርታቸውን ማወቅ ሪፊት ለማድረግ ራሱ በሎጂኮ ዓለም አንድ ክሪቲካሊ ቲንክ የሚያደርግ ሰው ፌርነስ ካለው ወይም ደግሞ ፌር ከሆነ ቢያንስ የሚሉትን በስትክክል አርቲኩሌት ካረገ በኋላ ለዛ መልስ ቢሰጥ ጥሩ ነው። ግን የማይሉትን ብለው ለዛ መልስ መስጠት በጣም ነውር ነው። ስለዚህ የመጀመሪያው ሐሳባቸው ራሱ የካቶሊኮች አስተምሮ ራሱ አያውቁትም። ስለዚህ የሆነ አክሲደንሱ እንደሚቀየር አድርገው ጣዕሙና ከለሩ ስለማይቀየር ምናምን ስለዚህ ስህተት ነው ብለው ነው ምላሽ የሰጡበት። ይሄ ስህተት ነው፣ የካቶሊኮች ትምህርት አይደለም። ፎር ዳት ማተር የኛ ትምህርትም ስላልሆነ ግን ሚስ ሪፕሬዘንት ስላደረጓቸው ማለት ነው። እሺ ወደ ሁለተኛው ነጥብ እንሂድ። ኮሳብስታንሴሽን ደግሞ የሉትራን ወይም ደግሞ የመካነ ኢየሱሶች እንግዲህ የነ ኤርሚያስና እሱ ራሱ የሚያነበውም እንግዲህ መካነ ኢየሱስና ሉትራን ከሆነ የራሱ ትምህርት ነው። እስኪ ምን ብለው ሪፊት እንደሚያደርጓቸው ጴንጤቆስታሎች እንስማ። ሚዩት ነህ አንተሽ። እሺ ይሰማል? አሁን መጣላ ይሰማል። ኮንትራዲክት ባይ ዘ ሎጂክ ኦፍ ሌላኛው ደግሞ በሎጂክም ራሱ ኮንትራዲክት የሚያደርግ ነው። ፎር ጂሰስ ዋዝ ስቲል ኢን ሂዝ ፊዚካል ቦዲ when he instituted the ordinance and could say was the prayer። ስለዚህ ዋናው የጌታችን ኢየሱስ ክርስቶስ ኢንስቲትዩሽንን ባደረገ ጊዜ እሱም በስጋ እዛው ነበረ። ስለዚህ እዛው ሆኖ ዳቦም ወይንም እዛው የክርስቶስ ስጋ ደምም ሊሆን አይችልም ነው። ስለዚህ አሁን አርጊመንቱ እንትን ነው ምናምን ሳይሆን ብቻ እንደ ፔንቴኮስታል የሚሰጡትን መልስ እንድታዩ ነው። ከዛ በተለምዶ ኮንሲስተንሲዬሽን ተብሎ የሚጠራው የሉትራን ቪው ላይ ይመጣሉ ማለት ነው። ስለዚህ ያው በተለምዶ ነው የሚጠራው እንጂ እነሱም አያምኑትም። ስለዚህ ሄድ ባይ ማርቲን ሉተር አኮርዲንግ ቱ ዚስ ቪው ዘ ኤሌመንት አር አንቼንጅድ። ስለዚህ ያው ዳቦም ወይንም እንዳለ ነው። but the actual body and blood of Jesus are present with the element። ስለዚህ ባይቀየርም ልዋጤ ባይኖርም የኢየሱስ ክርስቶስ ስጋም ደሙም ተገኝቷል በዛው ነው የሚያምኑት ነው። these few are nowhere upheld by scripture። ስለዚህ መጽሐፍ ቅዱስ አያስተምረውም ነው የሚሉት ማለት። ከዛ ምን ይላል? further they encourage superstition and overemphasize the physical over the spiritual። ስለዚህ ፊዚካል ፕሬዘንስ መሆኑን ከስፒሪቹዋሉ የበለጠ ኦቨር ኤምፊሳይዝ ያደርጋሉ። ስለዚህ የሮማን ካቶሊክንም ጠቅሰው ትክክል አይደለም ይላሉ። ከዛ ቀጥሎ ደግሞ የሉትራንም ጠቅሰው ይሄም ትክክል አይደለም ይላሉ ማለት ነው። ከዛ የማንን ይጠቅሳሉ? እሺ ማለት ነው እንግዲህ አስበው የራሱን ትምህርት የዚህ ሰውዬ ትምህርት ትክክል አይደለም፣ የሮማን ካቶሊክ ትክክል አይደለም። ስለዚህ ትክክል የሆነው የጴንጤቆስጣል ትምህርት ከሆነ እንዴት ትክክል ያልሆነው ትምህርት እሱ ይዞ ትክክል የሆኑትን ሰዎች ትምህርት አፕሩቭ ላይ ያርግ ተቀመጠ? ይዞ ሉተራና ጀስት ኢማጂን
በጣም የሚገርም አይ ዶንት ኖ። እሱ ግን ሉትራን ነው አይመስለኝም። ሉትራን አይመስለኝም እሱ ምናልባት ወደ ኋላ መልሼ ሉትራን ነኝ ያለበትን አስደምጣለሁ ከፈለክ። ኧረ በደንብ እስከዚያው ፈልገው ሐሳብ ይሰጥበትና እዚህ ጋር እሱን ምናልባት የምርም ይሄ ልጅ ሉትራን ከሆነና የራሱ ትምህርት ስህተት ነው ልክ አይደለም እየተባለ ካሜራን አጥፋውና ሰርች አድርገው ቆይ ላጥፋለህ እኔ አጥፍቼልሃል። ጀስት ኢማጂን እኔ አጥፍቼለት ነው። በደንብ ተመልከቱ። አሁን ይሄ ሰውዬ የራሱ ትምህርት ልክ አይደለም ተብሎ ከዛ በኋላ የሌሎቹ እነዛ ልክ አይደለም እያሉ ያሉ ሰዎች የነሱ ትምህርት ለማጽደቅ ነው እንግዲህ ላይቭ የገባው ማለት ነው። ጀስት ኢማጂን የራስ ትምህርት ልክ እንዳልሆነ ለማረጋገጥና ከዛ ደግሞ ልክ አይደለም ብለው ለሚናገሩ ሰዎች ልክ መሆናቸውን ለማረጋገጥ መግባት ማለት ዋት ኤማይንድ ምን አይነት ህሊና ቢሆን ነው? እኔ በጣም ነው የሚገርመኝ። እሱን ፈልገውና በደንብ እንሄድበታለን። ምናልባት መኩ ተሚ ሐሳብ የምትሰጡት ሐሳብ ካለ ቀጥሉ። አዎ መሀል ላይ መንገላውኝ ነው። እሺ ወንድሞች ቀጥሉ። መንገላውኝ ያቆኝ። እሺ ተማይ መሀል ላይ የተናገረ እነሱም አይቀበሉም አይነት ነገር የተናገረውን ሰምታሉ አይደል? እነሱም የሚቀበሉ አይደለም አይነት ነገር በተለምዶ ይባላል እንጂ ምናምን ብሎ አዎ በተለምዶ ይባላል አለ። ግን በተለምዶ ማለት እና አውጥተን እናሳየው እንዴ ለምን አላሳይ አገኘ እንዴ እናንተ? አዎ ከነ ጥያቄው ይኸው ጠያቂው ዶክተር ናቸው። እንትን ነው የዩቲዩብም ስላለ እሱን ማየት ትችላላችሁ። የሰራሁት ዛሬ እንደውም በደንብ የገለጽኩት እንትን ስላለ ሲስተማቲክ በሆነ መንገድ በዚሁ በመሀል ጆሽ ስለዚህ የፔንቴኮስታል የጌታ እራት ላይ ርሊ በሆነ መንገድ ሲስተማቲክ የሆነ ቆርጠውታል። ከዚህ ውጭ አንድ አለ በኋላ ላይ የማን ፖስት ነው ይሄ? የእንትና የአጋፔ ፖስት ነው። ቆርጦታል። ታውቃለህ 82 አካባቢ ነው እንትን ያለው ግን የዲፋይ የተደረገ የመጣ መጽሐፍ ስለሆነ አንተ ነው የሚቆራረጥ እኔ ነኝ ፔንቴኮስታል ቲዮሎጂ የኔ ይቆራረጣል። አይ ዶንት ኖ አይሰማም። ያንቺ ነው ያዲ ይቆራረጣል ልበል ወይስ ተቆርጧል? ተቆርጧል። ያንተን ተቆርጦ መጥቷል ይመስለኛል። እንትኑ ዩቲዩብ ላይ አይኖርም አንተሽ? አዎ ከዩቲዩብ ማለት ነው። ልጁ አፕሎድ ሲያደርግ አውጥቶታል። እኔ እያንዳንዱ ሲሰማ ነበርና መሀል ላይ ነበር እየቆራረጠ ነው። ከባዶች ናቸው እኮ። እሺ ኤኒዌይ ለማንኛውም እንትኑን ምናልባት ካወጣው መኩ እሺ ቃል በቃል የሚሉትን አይ በጣም እንትን እያለ ነበርና ማለት በተለምዶ ነው ምናምን እንደዛ ሲል ነበረ which is false ማለት ነው። እውነተኛ ጌታ ስጋና ደም ብሎ ነው የሚያምኑት። እውነት በዛ ስጋና ደም ውስጥ ምን እንቀበላለን ነው የሚሉት። መኩዬ ይቀጣል ላቋርጠ ለአንድ ደቂቃና ዮሐዴ ትንሽ ከዚህ ቀጥሎ ያለውን ክፈትና አድምጡና እኔ መልሼ እመጣለሁ። አንዴ ልጄን እንትን ልበል ከይቅርታ ጋር። እሺ ንግር የለውም። እሺ ቀጥል እንጂ መኩ አንተ ነው የምትቀጥለው። ዮሐዴን ነው ቪዲዮ ክፈታል ትንሽ ቆይተህ ነው እንዴ? ከጥቂት ጋር ልጨርስ ከፍታለሁ ያልከ መስሎኛል። እሺ ለማንኛውም በተለምዶ ነው ምናምን እንደዛ አያምኑም አይነት ነገር ማለት የራሱን ቤተ እምነት እንዴት እንደዛ አያምኑም ብሎ ክሌም ያደርጋል። አንዳንዴ አስመሳይም ይሆናሉ ይመስለኛል። ሆን ብሎ በቃ ከጴንጤቆስታል ጋር እንትን ለመሆን
አንድነት ለመፍጠር እንደዛ ያደርጋሉ። ግን የቤተ እምነታቸው ምን ይላል ብላችሁ ካነበባችሁ ይሄው ቡክ ኦፍ ኮንኮርድ ኦን ዘ ሳክራመንት ኦፍ ዘ አልተር ታቦትም አላቸው። በነገራችን ላይ አዲስ ኪዳን ታቦት መሰዊያ አላቸው። ኦን ዘ ሳክራመንት ኦፍ ዘ አልተር ላይ ምን ይላል? ይሄው ከፈትኩላችሁ ቡክ ኦፍ ኮንኮርድ ስታነቡት ይሄው ተመልከቱ። ወደ አማርኛ ለምን አልቀየረላችሁም? ይሄንን ከፍ ላድርግላችሁና ይታያል። ይሄው እዚህ ጋር አማርኛ ላድርግላችሁና ተመልከቱ። ይታያል አይደል? እንዲህ ይላል የመሰዊያ ቅዱስ ቁርባን ምንድነው ካለ በኋላ የመሰዊያው ቅዱስ ቁርባን ምንድነው? ለእኛ ለክርስቲያኖች እንድንበላና እንድንጠጣ ከህብስቱና ከወይኑ በታች ያለው የጌታችን የኢየሱስ ክርስቶስ እውነተኛ ስጋና ደም ነው። እውነተኛ ጌታ ስጋና ደም በዚህ ውስጥ ነው የምንቀበለው። ኢስ ኮንሰብስታንሻል ማለት ነው፣ ይቀበላሉ። ያ ማለት ሳይለወጥ በዛ ውስጥ ምንድነው ደሙና እውነተኛ ስጋውና ደሙን ነው የምንቀበለው ብሎ ነው የሚያምኑት። ይህ የተጻፈ የት ነው ብሎ ማስረጃ ያቀርባሉ። ቅዱስ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ቅዱስ ጳውሎስ እንዲህ ብሎ ይጽፋሉ። ጌታችን ኢየሱስ ክርስቶስ አልፎ በተሰጠበት በዛች ሌሊት እንጀራ አንስቶ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ስለእናንተ የሚሰጠው ስጋዬ ነው፣ ይህንም ለመታሰቢያዬ አድርጉት። እንዲህ ደግሞ እራት ከበላ በኋላ ጽዋውን አንስቶ አመስግኖ ሰጣቸው፣ እንዲህም አለ አንሱ ሁላችሁ ጠጡ፣ ይህ ጽዋ ለኃጢአት ይቅርታ በሚፈስ በደሜ የሚሆን አዲስ ኪዳን ደሜ ነው፣ አዲስ ኪዳን ነው። ይህንን በጠጣችሁ ጊዜ ሁሉ መታሰቢያ ያድርጉት አለ። ታዲያ እንዲህ መብላት መጠጣት ጥቅሙ ምንድነው ከተባለ በእነዚህ ቃላት መሰረት ምን ያሳየናል? የተሰጠና ለእናንተ ፈሰሰው ለኃጢአት ስርየት ይሄው በቅዱስ ቁርባን የኃጢአት የህይወትና የድህነት ይቅርታ በእነዚህ ቃል ተሰጥቷል። በቃ የኃጢአትን የህይወት ድነት ማግኘት በዚህ ነው። የኃጢአት ስርየት ባለበት ህይወትና መዳን ደግሞ አለ። የኃጢአት ስርየትን ካሰጠ ህይወትና መዳን በዚህ ውስጥ አለ። ስለዚህ ለምንድነው የሚበሉት ከተባለ ይሄው ህይወትን ለማግኘት እንበላለን ይላሉ ሉተራን ቃል በቃል ያውም ሳይለወጥ በዛ ውስጥ እንቀበላለን ይላሉ። ማንንም መዋሸት አትችሉም። አሁን ነክቷል። በነገራችን ላይ ሌሎችም እዛ ውስጥ ያሉት ፔንቴኮስታልም ሆነ ሌሎች አሁን እየነቁ ነው ሳስቡ። ከቻላችሁ ውስጥ የፕሮቴስታንቶች ገብታችሁ አይ አንድ ነን ይሄ ልክ አይደለም እንሞግታለን የምትሉት ግቡ እናያችሁ ማለት ከዚህ ውጪ ከሆነ ማለት ነው አለንላችሁ የምትሉት በተለይ ደግሞ ሉተራንን እንወክላለን የምትሉት ግቡና እስቲ እናያችሁ እና ቀጥሉ ያደ ዘስትል ቃል ታሰማልን መኩሻ ያ እንትን አሁን መጀመሪያ ላይ ያለው ይሄ ኮንሰብስታንሻል የሚለው ተርም ሊሆን ይችላል ምናልባት አይተጠቀሙትም ምናምን ያለው እንደዛ ኦፍ ኮርስ ሊተራሊ እንደዛ ብለው አልተጠቀም። ግን የሱ የዩካሪስት ቲዮሎጂ ምንድነው የሚለው the real presence of Christ አለ ወይም ደግሞ ክርስቶስ በአካል ይገኛል። ግን የት ላይ ነው የሚገኘው? with under the element ብሎ ነው የሚናገረው። ያንን ኮንሰብስታንሻል የሚሉት ማለት ነው። በተለምዶ በሳይንሳዊ አገላለጽ ኮንሰብስታንሻል ነው የሉተር የሚሉት። እሱ አገላለጹ ኤሌመንቱ ምንም አይሆንም ግን ክርስቶስ በአካል ዲሰንድ አድርጎ ከእንትኑ ጋር ልክ ቃል ከስጋ ጋር እንደተዋሃደ እንደሱ አይነት ዩኒየን ነው የሚናገረው ማለት ነው። ዩኒየን ያደርጋል ማለት ነው። ከህብስቱና ከወይኑ ጋር ዩኒየን ያደርጋል የሚል አስተምሮ ነው ያለው የሉተር ማለት ነው። ትንሽ ለየት ያለ አገላለጽ ይጠቀማል። እኛም አንጠቀሙም። ትራንስብስታንሲዬሽንም ይሄንንም እኛ በአገላለጽ ደረጃ እንጠቀማቸው። በምን አይነት መንገድ ክርስቶስ የራሱ ስጋና ደም እንደሚያደርገው ዊዶን ነው አናውቅም። ግን ካቶሊኮችም ሉትራንም አገላለጽ ግን አላቸው። ኢን ዊዝ አንደር ብሎ ይገልጸዋል ሉተር። ኦኬ በሶስቱም ሁኔታ ዩኒየን ያደርጋል ከህብስቱና ከወይኑ ጋር የሚል አገላለጽ ይጠቀማል ሉተር። ግን
ያ ህብስትና ወይን እውነተኛ የክርስቶስ ምኑ ነው ይላል? ስጋና ደሙ ነው ይላል። ልክ ቃል ስጋ ሲሆን ቃል የራሱ እንዳደረገው ያንን ስጋ ልክ እንደዛ ህብስትና ወይኑ የራሱ ስጋ እና ደም ነው ብሎ ነው የሚያምነው ማለት ነው። እንደዚህ አይነት አገላለጾች ሉትራኖች ይጠቀማሉ። ሉትራኖች ሪል ቦዲ ኤንድ ብለድ ኦፍ ክራይስት ነው ብለው ይናገራሉ፣ ግን ዲፋይን አደረጉታል በእንደዚህ አይነት ዴፊኒሽን ማለት ነው። ይሄ ኮሰብስታንሴሽን ብለው ይገልጹታል ማለት ነው። ይሄንን ደግሞ አንቀበልም ብለዋል አለ ወዳጄ እዛ ቁጭ ብለው አይቀበሉም ጴንጤቆስታሎች ይላል። እሱ ራሱ ሉትራን ነው ማለት ነው። የራሱ ቪውና አስተምሮ አንቀበልም ብለውታል ወይም ደግሞ አይቀበሉትም እያለ ፕሩቭ እያደረገላቸው ነው ማለት ነው። በጣም ወረስቲንግ ነው ይሄን ማድረጉ። ከየት ነበረ ያሰማን የነበረው? ማን ጋር ነበር አለ ያለው? መኩ አጋፔ ላይ የዩቲዩብ ማለት ነው አለ እዛ ላይ ከዩቲዩብ ነው እንዴ? ነው ተቆርጦ ነው ከዩቲዩብ ቆራርጦ ምናምን ሙሉን ግን መሀል ላይ እያቆራረጠ እንትን እያደረገ ነበር ሳይው ነበር። እሺ በቃ እሱ እስኪመጣ ድረስ አንድ ነገር ላሳያችሁና እሱ ላይ ብንሄድበት። ወይ ጠራችሁኝ? መጣሽ እንዴ ፓፓ? ምን ነበር? አይ ከየት ነበር ስታሳየን የነበረው የሚለው እንትን ስላለን አንተ እስኩ ከዩቲዩብ ዩቲዩብ ቆይ እሺ እሱን እንዴ አንዴ እንትን የሆነ እንትን መክፈት ትችላለህ አንተሽ? የኤቢ መስለኛል ዛሬ ፖስት ያደረገው። እኔ እኮ የተማረ ምናምን መስሎኝ ነበር፣ የሆነ የተወሰኑ ነገሮች ያነበበ ይመስለኝ ነበር። ለካ ዝም ብሎ የተቆረጠ ፖስት እያደረገ ነው ወንድማችን እንትን የሚለው። የሆነ ፖስት አይቼ ነበር፣ እሱን ላሳያችሁና እንሄድበታለን። እስከዚህ አይ ጀግና አንተ እኮ ሚስል የለ ለካ አዘጋጅተዋል። ምንድነው የሚለው? እስኪ አንብበው። እሺ nowhere does Irenaeus makes a literal identification ማን ነው የሚቀንሰኝ? መኮ ሲገባ ነው። ቀጥልሽ። literal identification of the element with the body and blood ኤቨርት ፈርጉሰን the Lord Supper የሚል መጽሐፉ ላይ ኢራኒዮስ አንድም ስፍራ ጽዋውና ህብስቱ የክርስቶስ ስጋና ደም ጋር ቃል በቃል አላዛመደም። ጎበዝ እያስተዋልን አንዳንድ ጊዜ ወግ ጫን ሲያደርግ ያደነዛል ይላል። እኔ ከሆነ ኤቨሬት ፈርጉሰን የሚባል ሰው የጻፈውን ኮት አድርጎ ወገን እንትና ኢራኒስ ጽዋውና ህብስቱ ከክርስቶስ ደምና ስጋ ጋር ቃል በቃል አላገናኘውም ብሎ ይናገራል። የሆነ የኢራኒስን ጽሁፎች ያነበበ ጀግና አይመስልም እንደዚህ ብሎ ሲጽፍ። ድፍረት እንደናንተ ደፋር ብንሆን ስንት ነገር ሰርተን ነበር። እሺ ቆይ እሷን ላሳይና እስከዚህ አንተሽ ምናልባት ይሄ እንትኑ ሳክራመንት እንዲህ ነው የሚለውን ተወውና ጸጋ ምናምን እያለ ሲያወራ የነበረውን ፓርት ምናልባት እሱ አካባቢ የተወሰነ ማውጣት ከቻልክ እሱን እያወጣ ጠብቀንና የሄራኒስ አንድ ጽሁፍ ላሳያችሁ። የምራ አላገናኘውም የሚለውን እንድናየው ማለት ነው። እሺ ኢፌክት እንደዚህ እሺ ሴንት ሄራኒየስ ኦፍ ሊዮ ቡክ 5 ቻፕተር 2 አካባቢ አይ ቲንክ ቻፕተር 2 ከሁለት ሌላም አለ። እኔም ማሳያለሁ ያዲ ከዚያ ወጣ። እሺ ብዙ ቦታ አለ። እሺ
ሲጀመር እኔኮ እሺ ከቅዱስ ዮሐንስ ደቀ መዝሙር ከፖሊካርፕ የተማረ እንዴት ነው እንደዛ ሊል የሚችለው ራሱ? እሺ ኤኒዌይስ እንዲህ ይላል ከቁጥር 2 ጀምሮ but vain in every respect ምናምን ይልና እሺ salvation of the flesh and treats with contemplate its regeneration maintain that it is not capable of incorruption but ከዚህ ጀምሮ ላንብብላችሁ but if these indeed do not attain salvation ምን ማለት ነው? ዩካሪስት የጌታ ስጋና ደም ሳሊቬሽንን አይሰጥም የሚሉ ሰዎችን እያነሳ ነውና የጌታ ስጋና ደም ሳሊቬሽን ካልሰጠ እንዴት ህብስት እና ወይን ስጋንና ደምን ወይም ደግሞ የሰው ልጆችን በመንፈስም በነፍሳቸውም በስጋቸውም እንዲያድጉ ያደርጋቸዋል የሚለው ራሱ ልትቀበሉ አይገባቸው የሚል ሐሳብ ራሱ ነው የሚያነሳው ማለት ነው። but if these indeed did not attain salvation then neither did the Lord redeem us with his blood nor is the cup of the Eucharist the communion of his blood ይላል። ሲጀምር ራሱ ይሄንን የጌታ ስጋና ደም ሳሊቬሽን የማይሰጠን ከሆነ እንኪያስ ምን አለ? the Lord did not redeem us ክርስቶስ አላዳነንም እያላችሁ ነው እንኪያስ with his ምን blood በደሙ nor is the cup of the Eucharist የጽዋውም ከክርስቶስ ደም ጋር ህብረት የለውም እያላችሁ ነው እያለ ህብረት የለውም እያላችሁ ነው nor the bread which we break the communion of his body የምንቆርሰው ስጋም ወይም ደግሞ እንጀራም ከስጋው ጋር ህብረት አንድነት የለውም እያላችሁ ነው ይላል። ይሄ ደግሞ ከአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ጋር የሚጋጭ ሐሳብ ነው ይላል። for blood can only come from veins and flesh and whatsoever else makes up the substance of man such as the words of God was actually made by his own blood he redeemed us ይላል። በገዛ ደሙ የዋጀን ከሆነ ቃልም ስጋ የሆነበት ምክንያት ያንን ከሆነ ስለዚህ በገዛ ደሙ ምን ብሎናል? redeem us ይላል። ኦኬ ምን ሐዋርያው ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 1 ከቁጥር 14 in whom we have redemption through his blood በእርሱ ደም ተዋጅታችኋል ወይም ደግሞ የኃጢአትን ስርየት አግኝታችኋል የሚለውን ሐሳብ ማለት ነው። and as we are his members የእርሱ የአካል ክፍሎቹ ብልቶቹ እንደመሆናቸው we are also nourished by means of the creation ወይም ደግሞ በተፈጠረው ነገር ፍጡር በሆነው ህብስት ማለት ነው። and he himself grants the creation to us for he causes his sun to rise እርሱ በፈጠራቸው ነገሮች ምን ለምሳሌ በፀሐይ አብስሎ በዝናብ አብቅሎ እንሌለ ሰዎችን መግቦ ያሳድጋቸዋል። የሚያሳድጋቸው ከሆነ ወይም ደግሞ የሚያሳድጋቸው ከሆነ ይልና he has acknowledged the cup which is a part of the creation as his own blood ምንድነው የሚለው? acknowledge አድርጎታል። ካፑ ጽዋውን ምን ብሎታል? part of the creation ነበረ፣ ከፍጡር ወገን ነበረ። ከዛ በኋላ ምን አለው? his own blood አለ፣ የራሱ ደም ብሎታል። for which he bedews our blood ማለት ደማችንን የሚመግብ የሚያሳድግ አለ። and the bread also a part of the creation አለ he has established as his own body ያም ህብስት አስቀድሞ ከፍጡር ወገን የነበረ ወይም ደግሞ ከተፈጠረ ነገር የተሰራ ብሬድ ወይም ደግሞ ህብስት ምን ብሎታል? establish as his own blood body የራሱ ሰውነት እንዲሆን አድርጎታል፣ መስርቶታል ማለት የራሱ ሰውነት አድርጎ መስርቶታል። for which he gives increase to our body በዚህም ለሰውነታችን እድገትን ይሰጣል ይልና እችን ብቻ ተናግሬ ወደ መኩ እንሄዳለን። when therefore the mingled cup and the manufactured bread receive the word of God and the Eucharist of the blood and the body of Christ is made ይላል። በጣም በሚገርማችሁ ሁኔታ
ይሄ የቤተ ክርስቲያናችን ሐሳብ ማለት ነው። when therefore the mingled ማለት የተቀላቀለ የወይንና ውሃ ቅልቅል ነው የሚደረገው ጽዋው። ስለዚህ the mingled cup የተቀላቀለው ጽዋ and the manufactured bread የተዘጋጀው ህብስት ማለት ነው received the word of God በቅዳሴ የእግዚአብሔር ቃል ወይም የእግዚአብሔር መንፈስ በቅዳሴ መልክ ሲከብር ሲባረክ ማለት ነው and the Eucharist ቅዱስ ቁርባን ይሆናል። ከዛ እሱ ምንድነው of the blood and the body of Christ is made የጌታ የኢየሱስ ክርስቶስ ምንና ምን ይሆናል blood and the body of Christ ይሆናል ይሆናል ይው ቃል በቃል ማለት ነው ቴንቴራነስ ኦፍ ሊዮ። ከዛ በኋላ ሲሄ ስለምንድነው ይላል ቀጥለው from which things the substance of our flesh is increased and supported. How can they affirm that the flesh is incapable of receiving the gifts of God which is life eternal? አሁን እነዚህ አስቀድሞ ዝም ብለው ያለ ጌታ ቃል ወይም ደግሞ ያለ ቡራኬ ያለ ጸሎት ቢበሏቸው ቢጠጧቸው ሰውነታቸው እንደሚያሳድጉ የሚያምኑ ከሆነ የእግዚአብሔር ቃል ኦኬ ተጸልዩበት የእግዚአብሔር ስጋ ክርስቶስ ስጋና ደም የሆነውን እንዴት የዘላለም ህይወት ሊሰጥ አይችልም ይላሉ ይላል which is nourished from the body and blood of the Lord ምክንያቱም ከጌታ ስጋና ደም እየተመገብን ስለሆነ ይላል and is a member of him የእርሱ አካልም እንደመሆናችን እንዴት የዘላለም ህይወት አይሰጠንም ብለው ይናገራሉ ይላል። ቅዱስ ኢራኒስ እንዲህ ብሎ በግልጽ የዘላለም ህይወት አይሰጥም ብለው ለሚቃወሙ መናፍቃን እንዲህ ብሎ ምላሽ ይሰጣቸዋል ማለት ነው። የዘላለም ህይወትማ ይሰጣል የክርስቶስ ስጋውና ደሙ ነውና እያለ በግልጽ ነው የሚያስረግጠው የሚናገረውና ጭራሽ ኢራኒስ ጽዋውና ህብስቱ ከጌታ ስጋና ደም ጭራሽ ቃል በቃል አገናኝቶ ታያቅም ማለት የዓለማወቅ ጥግ ነው። የዓለማወቅ ጥግ ነው። ያሽመኩ ጨምርና ወደ ቪዲዮ እንቀጥላለን። እሺ ያዲ ብዙም እንትን የለኝም ደቂቃና ያስ አለቃ መጣ ትላለህ እና የተወሰነ ብቻ እንትን ለማለት ነው አያይዞ የሚናገረው እዚህ ላይ የኢራኒስ ከመቀጠል በፊት ማለት ነው ወይ ቪዲዮ እሺ መኩ ያደብረማ አረ ችግር የለውም እሺ ቆይ አንዴ እዮባ ያወራ ስለሆነ ቀጥል አንዴ ቀጥል ኋላ ሳያቸዋለሁ አንተ ሲጨርስ በደንብ ራስን በደንብ ታሳውቀን ለእኛም ለሌላውም ሰው ጥሩ እንትን ይኖረዋል እና ያንን ብናደርግ ተባረክ። ኦኬ ዙም እንትን የለውም በቃ እዚሁ ቲክቶክ ላይ ያው እንግዲህ እግዚአብሔርን ቃል ለማገልገል ሞክር ልጅ ነኝ። ከዛ ውጭ ብዙ ነገር ያለው አይመስልም። ግን ያው እንደ ትራዲሽን እኔ ሉትራዊ ነኝ። ድንገት እሱ ወረ ላይ እንትን እንዳይባል ሰማችሁት? አሁን ልጀምር ነው እንደ ትራዲሽን ሉተራን አቤት ሉተራን ነኝ አለ። ቀጥታ የራሱን ትምህርት ሪፊት ሊያረገባ እኔ ምን አይነት ዘመን ነው እንዲህ ማሽቃበጥም ይቻላል እንዴ? ብዙ ሰዎች ሲያሽቃብጡ አይተናል። የራሱ ሪፊት ለማድረግ የገባ ጀግና ግን እኔ ለመጀመሪያ ጊዜ አየሁ። ዴቭ እንዳይ በነገራችን ላይ ባይዘው እንትን አለ አቤላ የተናገረው ነገር አለ። መጀመሪያ እንደዚህ አይነት ነገር ሲሰጣቸው ራሱ ይምላሉ። እንደውም መሻራ እንትን ምንድነው ማውገዝ ራሱ አለ ለትምህርትም አትታመን ከሆነና ኮንኮርዱ ወይም ደግሞ የቤተ እምነቷን እምነት ማትገልጽ ከሆነ
ከስልጣን ራሱ ትሻራለህ፣ ከመካነ ኢየሱስ ትምህርት ራሱ ትወገዛለህ ብለው እየተናገሩ ነበር። ይሄ ባይዘው እስቲ የምር ማውገዝ የምችል ከሆነ ይሄ ሰውዬ ልታወግዙት ይገባቸዋል። የምርም ትምህርቱና ለትምህርት የምትቀኑና ትምህርት የሚገዳችሁ ከሆነ ይወገዛልም እያላችሁ ስለነበረ ቃልም ሲገቡ ለዚህ ትምህርት እታመናለሁ ካልታመንኩ እወገዛለሁ ብለው ቃል ገብተው ነው ስልጣን ራሱ የሚሰጣቸው እያሉ ነበር። ሶ ለትምህርቱ ያልታመነ ጭራሽ እሱን ለማፍረስ የገባው ምን ልታረጉት ነው? እኔ እግዚአብሔር ይሁናችሁ እንግዲህ ምን እንደምታረጉት እናንተ ታውቃላችሁ። ሰው ዋዴ ወይ በመጨረሻው ዘመን ወንድም በወንድሙ ላይ ይነሳል ይላል አይደለ? አሁን እኮ ይሄ በቸርቹ ላይ ተነሳ እኮ በቸርቹ ላይ ተነሳ። ሉተራን ነው ግን የሉተራንን ትምህርት ከጴንጤኮስታል ጋር ሆኖ ሰው ሰራሽ ትምህርት ነው ሊል ማለት ነው። ቤቱን ከፍቶ ሊያው እኔ በጣም ሰው ቤት ተጋብዞ ሄዶ አዳልጦ ታወራ እንዳትለው እንኳን ራሱ ነው ቤቱን የከፈተው። ራሱ ቤቱን ከፍቶ ከዛ ስህተት ትምህርት ነው ሊል ማለት ነው። እኔ በጣም ይሄ ለየት ያለ ነገር ነው። እስቲ ይጨርሰውና እሺ ሰምታችሁታል። እዚህ ላይ ያላችሁ እንዳለ ኮፒ ሊንክ ሼር ማድረጋችሁን አትርሱ። ታብታብ አድርጉ። ከፈለገ ራሱ የሾዋም መጥቶ ይሄንን ነገር መከላከል ይችላል ካስፈለገው፣ ወይ ደግሞ ኤቢም ራሱ ሼር አድርጌለት ነበር የሚመጣ ከሆነ እውነት ቀድም የለጠፍኳት ነበረች እቺ አባባሉ እውነት የአባቶችን ትምህርት እኛ አጣመን የምናቀርብ ከሆነ መጥቶ ሊያሳፍረን ይችላል ማለት ነው። ይሰማል አይደል? ያድ ይሰማል። ይሄም የሱ ነው፣ የኤቢ ነው፣ የኤቢ ጽሁፍ ነው። ይሄም ምን አለ? ብዙ ወገንታት ልክ እንደ መጽሐፍ ቅዱሱ አባቶችንም ያለ አውዳቸው አጣመው ለፍላጎታቸውና ለወጋቸው እንዲመች አድርገው ይጠቅሳሉ። ሁሉም ጥቅስ ሁሉም አባት ስለ እነርሱ ትምህርት ብቻ የሚያወራ ነው የሚመስላቸው። እስራት ነው ይሄ ይላል። ኧረ ጀግናው እስቲ ና እስኪ በአባቶች ጭራሽ እንደዚህ ሚስኮት ምናምን ማን ነው? ሉትራኖቹ ነው? እኛን አይሆንም መቼስ ሉትራኖቹ ነው የሚሆኑ። ጭራሽ እዛ ሆኖ ሾርኔ ጀመርክ ወዳጅ በሉትራን ቤት ገብተህ ሾርኔ ትጀምራለህ እንዴ? ምን ቀልድ ነው ይሄ? አረ የእናንተ ቀልድ አይጠገምም እውነት። እሱ የራሱ ቤት ገብቶ ሉትራንን ይቀጠቅጣል። ኤቢ በሾርኔ ሉትራኑን ይሄድበታል። ጥሩ ነው። ስለ ካልቪን አስተምሮ ያወራል። እሱን አይታችሁታል ወይስ ወደ ኤቢ እንሂድ? እስከ ኮሳብስታንሴሽን አይተን ነበረ። የካልቪንን አንድ አሰማንና እሱ ላይ የቃል ሕይወትን ትምህርት የአማን እዚህ ቁጭ ያለው የእሱ የእምነት መግለጫ ከፍተን የተወሰነ አይተን ወደሱ እናልፋለን። መልካም። ከክርስቶስም ጋር ህብረት የሚደረግበት ነው። blessing of fellowship with us። አምስተኛው ያሉት ምንድነው? it is an experience of held by Calvin and majority of reformers ይላል ማለት ነው። ይቅርታ እሺ፣ አሳልፌው ስለነበረ ለዛ ነው። እሺ ፌሎሺፕ የምናደርግበት ነው ከክርስቶስ ጋር ህብረት according to this view the element when blessed of the supper is merely a memorial act that meditate ይሄ እዚህ እንግዲህ ነው። ከዛ እንቀጥላለን። የሜሞሪያሊስት ተብሎ በተለምዶ የሚታመነው ማለት ነው። ከዛ ምን ይላሉ? the observer of the supper is merely a memorial act that meditate no blessing። ስለዚህ ምንም በረከት ማያስገኝ ዝም ብሎ የሚወራ ማስታወሻ ብቻ የሆነ ነገር ይልና ከዛ በኋላ this is other extreme to the Catholic and Lutheran view። ይሄ ከካቶሊክ እና ከሉትራን ቪው ኤክስትሪም የሆነ ነው እንደውም ነው የሚሉት ማለት ነው፣ የሜሞሪያሊስት ቪው ማለት ነው። ከዛ ቀጥሎ የማን ያነሳሉ? የስፒሪት
spiritual presence ማለት ነው የጆን ካልቪን ቪው ከዛ እንደዚህ ይላሉ the element were received by faith ስለዚህ ኤሌመንቱ አሁን ቆይ አንትሽ አሁን የዙንግሊን በብዛት ይገኛል ሚሞሪያል ብቻ ነው የሚያምነው ሚሞሪያል ብቻ ብሎ ነው የሚያምነው ይሄ ደግሞ ምንድነው አሉ to the extreme የሆነ እንትን ነው አለ ቆይ አንዴ ክፈቶ ማን ነው እዛ ቁጭ ብሎ ያለው ዙንግሊ ማለት የአናባፕቲስቶች ኦልሞስት ሪፎርመር ማለት ይቻላል ኦኬ የአናባፕቲስት ሄዳቸው ማለት መስራቻቸው ምናምን ነው የአናባፕቲስት መሰረት ያላት ደግሞ የነዚህ የመሰረተ ክርስቶስ አባሎች ናቸው ማለት አናባፕቲስት ወይም ደግሞ ሜኖናይት የሚባሉ ይኸው ቃሌ ኤቢ ራሱ ጨምሮ እዛ ነው ብለኛል አይ ቲንክ ቃሌና ኤቢ የነሱ ራሱ ኤክስትሪም ነው እየተባለ ነው ምክንያቱም መስራቻቸው ሜር ምንድነው በቃ ሲምቦል ብቻ ነው ቀደም አንብበዋል የሙሉ ወንጌል አይደለ መኩ በቃ ምንም ከምሳሌ ወይም ደግሞ ከሥርዓት ውጪ ምንም በረከትም ጸጋም አያሰጡም የሚል ትምህርት የነበረው ዙንግሊ የሱ ሴክቶች አናባፕቲስት ይባላሉ የአናባፕቲስት ዘር ነው እንግዲህ ቃል የመጡ አሁን ደግሞ እኔ ቆይ የየራሳችን እንቀጥቅጥ ተባብለው ነው እንደይገቡት ቆይ እንዴት ነው ነገሩ እናስቀጥቅጥ ነው እናስቀጥቅጥ ተባብረን የጌሾ ቀጣሮ ደስ ይላል እዛው ታየዋለ ዮሐዴ እዛው ጋር ማለት ነው ቅድም ሲያቀርብ የነበር አራት ቪውዎች አለ አይደል የኮንሰብስታንሻል የኦርቶዶክስ የካቶሊክ ምናምን ይያለ እዛው ላይ እኮ የካልቪንን ቪው ነው የሚመታው አንቀበልም እኮ ነው የተለያየ ቪው አሉ ነው እኮ እዛ ላይ የሚለው በነገራችን ላይ ቆይ አከፍትላለሁ የካልቪን ነው የምንቀበለው እያሉ እኮ ነው አሁን እነዚህ የካልቪንን ነው የምንቀበለው ይላል መጽሐፉ ግን ከኛ ውጪ አራት ቪው አለ ብሎ ነው የሚያቀርበው ማለት ነው እነዚህ ግን መጽሐፉ እኮ ቪው አንቀበልም እነሱ እያሉ ያሉ ሶስቱ ቪዎች አሉ ከሶስቱ የኛ አራተኛው ነው መሰለኝ የካልቪን አይነት ቪው ማለት ነው ይሄ ስፒሪቹዋል ፕሬዘንስ ፔንቴኮስታሉ ብሎ ኤቢ ነው ከዛ በኋላ ፔንቴኮስታሉ ብሎ በጣም የሚቀርበው ለካልቪን ትምህርት ነው ብሎ እሱ ነው የደመደመው እንጂ ፈጽሞ አራት አለ ብሎ እኮ ፔንቴኮስታሉ ናቸው እኮ አራቱን ቪው እኮ አንቀበልም ኦልሞስት ወደ ማለት የደረሱት እንዴ ማለት ቪውን ያቀረቡት መጽሐፉ ላይ ከኛ ውጪ ያለው ቪው ከኛ ውጪ ያለው ቪው እነዚህ ናቸው ብሎ ያቀረቡ ነው መጽሐፋቸው ላይ ማለት ነው የካልቪን አለ የሉተራን አለ የካቶሊክ አለ አንድም የትኛው እንደሆነ ቆይ የዙንግሊ አራቱን ነው የሚያቀርብ የዙንግሊ አራቱ ካልቪን እና ሮማን ካቶሊክ ነው ያቀርባሉ አራቱንም አንቀበልም ነው ማለት ከዚህ ውጪ ነን አይነት ነገር ነው ሐሳባቸው በነገራችን ላይ ቪውዎች እነዚህ ቪውዎች አሉ ከዛ ከላይ ያሉትን ነው የዘረዘሩትን ነው እነሱ ግን መልሶ የካልቪንን እንዴት ሪፒት እንደሚያደርጉት እንስማና ከዛ የነሱ ቪው ምን እንደሆነ እንመልከተው እንግዲህ እንስማ እሺ የሜሞሪያል አክት ዛት ሜዲቴት ኖ ብለሲንግ ስለዚህ ምንም በረከት ማያስገኝ ዝም ብሎ የሚብረ ማስታወሻ ብቻ የሆነ ነገር ይልና ከዛና this is other extreme to the Catholic and Lutheran view ይሄ ከካቶሊክ እና ከሉትራን ቪው ኤክስትሪም የሆነ ነው ነው የሚሉት ማለት ነው የሜሞሪያሊስት ቪው ማለት ነው ከዛ ቀጥሎ የማን ያነሳሉ የስፒሪቹዋል ፕሬዘንስ ማለት ነው የጆን ካልቪን ቪው ከዛ እንደዚህ ይላሉ the element were received by faith ስለዚህ ኤሌመንቱ በእምነት በመንቀበልበት ጊዜ meditate to the believer the spiritual benefit of Christ's death held by Calvin and majority of reformers ይላል ማለት ነው ስለዚህ በካልቪንና በአብዛኛው የሚታመን ነው በእምነት በመንወስድበት ጊዜ መንፈስ ቅዱስ በረከቶችንም የጌታ ኢየሱስ ክርስቶስ ሞትንም ነው ማለት ነው ከዛ the element in themselves are only token ስለዚህ ኤሌመንቱ እንደዚሁ የሚወሰድ ነው token but when received by faith ስለዚህ ኤሌመንቱ እንደዚሁ በእምነት ብቻ የሚወሰድ ነው ግን በእምነት ልክ ሲወሰድ real communion with the Lord experienced እውነተኛ የሆነ ህብረት ከጌታ ኢየሱስ ክርስቶስ ጋር ይኖራል and the benefit of the communion may be meditated ስለዚህ የክርስቶስ በረከት እናገኛለን ከክርስቶስም ጋር ህብረት እናደርጋለን እና this seems to be the more scriptural view ይላል ማለት ነው ስለዚህ
በቃ በተለምዶ የፔንቴኮስታል ቪው ከአራቱ በተለምዶ ከሉትራውያንም ከሮማን ካቶሊክም ከዝዊንግሊም የፔንቴኮስታል አብዛኛው በየትኛው ነው ሊን የሚደረገው የሚባለው ወደ ስፒሪቹዋል ፕሬዘንስ ነው፣ ወደ ሪፎርምድ የክላሲካል የሆኑ ፔንቴኮስታሎችም ማለት ነው። አሁን እዚህ ዩቲዩብ ላይ ስለተናገርኩት ሀሳብ እንዳለ ግን ብዬ ያልተውኳቸዋለሁ እንጂ እዛ ላይም በጣም ስኮላሮችም ክላሲካል ፔንቴኮስታሎችም በቃ ኢንፈሳስ የሚያደርጉት ስፒሪቹዋል ፕሬዘንስ ነው። እሺ እንደዚህ እናድርግ። መኩ አውጣውና መጽሐፉን ምን እንደሚል እሱ የተናገረውን መጽሐፉ ላይ አለው የሚለውን እናመሳክረው። እውነት ፔንቴኮስታሎች ስፒሪቹዋል ፕሬዘንስን አምነው የካልቪንን ቪው ተቀብለውታል የሚለውን ተለቅ አድርገውና ሳይዙን አሳየን። ወንድማችን ጋዲሳ ሰላም ላንተ ብለናል። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ላይ የምታችም ያላችሁ ክርስቲያን ወንድሞች እናቶች ቀጥሉ። ይታያል እንደምታዩት ነው ማለት እዚህ ጋር regarding the nature of the element of the Lord Supper there are 4 views አራት እንትኖች ነው ያለው በቃ አራት ቪዎች አሉ። ከነዛ ውስጥ አራቱን ይዘው የመጀመሪያ transubstantiation consubstantiation the observance of the super is merely memorial act the mediates no blessing የሚሉ አሉ። እንዲሁም ደግሞ the element when we receive by faith mediate to believer the spiritual benefit of the Christ days held by Calvin and the majority of reformers አራቱን ነው የሚያስቀምጡት። እነዚህ አራቱ ቪው አለ እሱ ያለው ብሏል ማለት እዚህ ላይ የኛ ነው ብሎ ያስቀምጡት ይሄንን ነው ኦልሞስት የፔንቴኮስታል ቪው ይሄ ነው ያለው። ፔንቴኮስታል ቪው የካልቪንን ቪው ነው የሚቀበለው ስፒሪቹዋል ፕሬዘንስን ማለት ነው። እንደዛ የሚል የለም በነገራችን ላይ አንብበውና ዮሐዴ ተሰማው ባለፈው ማሳብ ስለተሰጠበት በደንብ ይሄድበታል። እስከዚህ ድረስ የእንተንን ሐሳብ ነው የሚያስቀምጠው። እስከዚህ ድረስ የካልቪንን ሐሳብ ያስቀምጣል እነዚህ ቴክስት እስከሚሰጥ ማለት። ከዛ በኋላ እሺ ምንድነው የሚለው a word needs to be said about the warning against eating and drinking unworthily ቀጥሎ የሚያመጣው ስለምን ሳይገባው የሚቀበልን በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ያለውን ማለት ነው። ስለሱ ነው የሚያመጣው። ቆይ እንደዚህ ይላል ከዛ በኋላ many believers who have misunderstood this warning have abstained ሲጀመር against ማለት አንዳንዱ misunderstand ያደርጋል ይሄንን ሐሳብ ነው። ከዛ አንፃር ነው። ስለዚህ አንድ ጊዜ ቆይ ኦኬ እሺ ኤኒዌይስ አክቹአሊ ስፒሪቹዋል ፕሬዘንስ የሚባለው ትምህርት ችግር የለውም። ስፒሪቹዋል ፕሬዘንስ የሚባለው ትምህርት ልክ ከክርስቲያኖች ጋር ክርስቶስ ህብረት ወይም ደግሞ በእነሱ ሁሉ እንደሚሆነው ምናምን እንደዚህ አይነት አሳምፕሽን ወይም ደግሞ አንድም ሁለት መሆናችሁ በምትሰባሰቡበት በሚለው ሴንስ ክርስቲያኖች ጉባኤ በሚያደርጉበት በመካከላቸው እንደሚገኘው አይነት ሴንስ ነው የሚወስዱት ስፒሪቹዋል ሲባል ማለት ነው። ኦኬ ክርስቶስ ግን የምር በጌታ ስጋና ደም ወይም ደግሞ በቅዱስ ቁርባን በእንደዚህ አይነት ሁኔታ ነው ወይም ደግሞ የምርም ስፒሪቹዋል ፕሬዘንስ በሚባለው አይነት ነው የተናገረው። ይሄ ስጋዬ ነው ይሄ ደሜ ነው ብሉ ጠጡ ለኃጢአት ይቅርታ የፈሰሰ ስጋዬ ደሜ ይህ ነው ብሎ የሰጠው። በአንጻሩ ግን አሁን አብዛኞቹ ሜጀር እንትኖች ፔንቴኮስታል ሙቭመንቶች ምናልባት ጋዲም ሐሳብ ተሰጥበታለ የሚያምኑት ይሄ የመካነ ኢየሱስ የቃለ ሕይወት የእምነት መግለጫቸው የዌስት ሚኒስተር ኮንፌሽን ኦፍ ፌዝ የሚባለው የእምነት መግለጫቸው ነው። የዌስት ሚኒስተር የእምነት መግለጫ እዛ ላይ ምንድነው የሚሉት ስጋውና ደሙ
ሚር ህብስት ብቻ ነው ብለው ነው የሚያምኑት። ክርስቶስ ለደነገገው ተግባር የተለዩት ህብስቱንና ወይኑ ከስቅለቱ ጋር ተዛምዶ አላቸው ይልና ያ እውነት ቢሆንም ስርዓታዊ ብቻ ነው ይላል። ስርዓታዊ ብቻ ናቸው ወይም ስርዓታዊ ብቻ ነው ይልና አንዳንዴ በሚወክሉት በክርስቶስ ሥጋና ደም ይጠራሉ። አንዳንዴ በሚወክሉት በክርስቶስ ሥጋና ደም ይጠራሉ። ይሁን እንጂ በባህሪም ሆነ በይዘት ያው እንደ በፊቱ ህብስትና ወይን ብቻ ናቸው ይላል። እንደ በፊቱ ምንድናቸው? ህብስትና ወይን ብቻ ናቸው ብለው ነው የሚያምኑት ማለት ነው። ክርስቶስ የምር እንደ በፊቱ ሲቁም ከባረከ በኋላም እንደ በፊቱ ህብስት ነው ያለው። በጣም የሚገርሙ ናቸው። እንዲህ ብለው ነው የሚያምኑት ማለት። በባህሪም በይዘትም ምንድናቸው? ያው የበፊቱ እንደ በፊቱ ህብስትና ወይን ብቻ ናቸው ብለው ነው የሚያምኑት። ኦኬ የሉትራንስ ቪው ምንድነው? actual presence the real presence of Christ አለ። አካላዊ መገኘት የክርስቶስ አለ። ግን አካላዊ መገኘቱ እንዴት ነው? በላይ በውስጥ በታች ክርስቶስ በአካል ይገኝበታል ህብስቱና ወይኑ ላይ ብለው ነው የሚያገኝ። እንዴት ነው በላይ በታች በውስጥ የሚሆነው የሚለው we don't know ብሎ ሉተር ይገልጻል። ከዚህ አንፃር የሚታይ ነው። ምናልባት ጋዲ እዚህ ላይ የምትጨምረው ሐሳብ ካለ ጨምርና ምናልባት ቪዲዮዎቹም እየሰማ ከነበረ ጠቅለል አድርገህ ሐሳብ ስጥበትና ፕሮዎች ወደ መቀበል ምናምን እንሄዳለን። እስቲ ቅዱስ ቁርባን ላይ ያላቸው እይታ ምን እንደሆነ እያስገባን እንሄድባቸዋለን። ቃሎት ያሰማልን ሁላችሁም ዮሐዴ አንተሽ ተሙ ምናምን ሁላችሁንም አንተሽ ካለ አንድ ነገር እስቲ አንድ ቪዲዮ ኤቢ የሚባል ልጅ አንድ የለቀቀው ቪዲዮ እንዳጋጣሚ ፎር ዩ ፔጅ ላይ መጣልኝና ከዚህ ጋር በተገናኘ አለ አንተሽ አሎ ልፈልጓ እስከዛ ምን ችግር አለ? ቅርብ ነው። ትናንት ምናምን ለቀቀው ቀደም የፖስተትከው እኮ ነው አርገው የነበረው ስለ ኢራን የተናገረው ነው ለቀቀው ቀደም እሱ ከሆነማ ይሄው ልክፈትላ ምን ችግር አለ? እሱ እኮ ነው እኔ ያለው ሐሳብ ሰጣችሁበት ከሆነ ችግር የለው። እኔ አንድ ብቻ ነው የሰጠውበት ሄራኒስ ቡክ 5 ላይ ያለውን ሐሳብ ሰጥቼበታለሁ። ኦኬ እስቲ እኔ ኮሜንቱም ስላሳቀኝ ነው አይደል? በጣም የሚያስቁኝ እኔ አተሱ አይደለም አንተሽ መጀመሪያ ይከፈትከው እሱን ቪዲዮውን እንደውም ሌላ ስልክ ቢኖር ጥሩ ነበር። ሌላ ስልክ ለው ሰው ካለ አምናሹር ዮሐዴ ቪዲዮ ላይ ብታይ ኮሜንት የሰጡ ሰዎች በጣም የሚያስቁና ኤቢ ነው ኤቢ ከማን ጋር ነው የሚያወራው አንተ? ኤቢ አፖሎጂቲክስ መሰለኝ ሚውት አድርገውና ኤቢ አፖሎጂቲክስ ቆይ ቪዲዮውን ልክፈተው። ኮሜንቱ ነው ዮሐዴ ኮሜንት ላይም ኮሜንት የሰጡ ሰዎች የሚያሳስቁ ኮሜንቶች ስላሳቁኝ ነው። ኮሜንቱንም ብናየው ጥሩ ነው። እንደው ከቻልክ መክፈት የምችል ከሆነ ሰላም እሺ ልክፈተው። እሺ ከፈትከው ጥሩ እሺ አንተ ኮሜንት ልግስላ ያንተሽ ኮሜንት ነው ከላይ ያለ ለማላልኩት ነበር ታውቃለህ። አይ ጀግና ወይ እኔ ልክፈት አይ ቲንክ መንገድ ላይ ነው መሰለኝ። መንገድ ላይ ነው መሰለኝ እሱ አንዴ እኔ ራሴ አንዳንድ ጴንጤዎች ኮሜንት ትንሽ ስላሳቀኝ አንዳንድ ሰዎች ደፋር ናቸው ጋይስ ቲክቶክ ላይ ባይዘው እንደ ጴንጤዎች ደፋር ሰዎች የሉምና እስቲ እሱ ያለውን ነገር እኔና ኮሜንት ላይም ደግሞ በቃ ለእያንዳንዱ ኮሜንት መልስ ይሰጣና ስስቅ ነበር ትንሽ ስላሳቀኝ ነው እንደው ብዙ ጊዜ መልስ ስለሰጠንበት አሁን አይተኮና አንተሽ ያለው ኮሜንት ላይ ምን አለ ዮሐዴ ልክ እንደ አባቶች የሚመልሰው መልስ ተመልከት ልክም እንደ መጽሐፍ ቅዱስ አባቶችንም ያለ አውዳቸው አጣማችሁ ለፍላጎታችሁ ለወጋችሁ እንዲመች አድርጋችሁ አይነት ነገር ብሏል። ኦኬ አድርጋችሁ ተጠቅሳላችሁ። ሁሉም ጥቅስ ሁሉም አባት ስለ እናንተ ትምህርት ብቻ ነው የሚያወራው። ኦኬ እቺም ፖስቷታል ጭራሽ ላንተ ነው እንዴ ፖስቷን? እቺንም ጽፋ ለኔ መልስ ሰጥቶ ሄዶ ፖስቷ አንተ ፖስቷታል እኮ ለእቺ ሊዲያ የሚጻፈችውን ተመልከትም እንደምትል ተለወጠና አማናዊ የሚል ትምህርት የመጀመሪያ 300 ዓመት የቃሊ ደቀ መዝሙር የመጀመሪያ 300 ዓመት እሺ
የመጀመሪያ 300 ዓመት አባቶችን መጥቀስ አባቶችን ማስጨነቅ ነው። ከዛ በኋላ የሆነ ኢሞጂ አስቀምጣለች። ያው የቃሌ ደቀ መዝሙር ናት። 300 ዓመት ሊዱ ታስቀኛለች። እኔ በዚህ ደረጃም በእርግጥ ቦታ አንሰጣትም፣ ግን ከዛ ይሄው ጀለስ መልሱ ነው ዊልካም ዊዝ ፉል ፎርስ በሙሉ ኃይል እንመጣለን። ኧረ አንተ በጣም በኃይል ትመጣ የለ እንዴ? ሰሙ ኮሜንት አድርጓል። እሺ ወደ ታች አሳልፈው። እሺ ሌላ ነገር እሺ ለማንኛውም እስቲ ኤኒዌይስ አሁን ያነሳው ሐሳብ ላይ የዋዴ ምንድነው ያለው? አይተው ከሆነ ጽሁፉ ላይም ደግሞ ሼር ላይክ እና ሪፖስት አድርጉ ብሏል። ሼም የለም እንዴ ብራዘር? ባይዘው ሼር አድርጉለት። መምጣት ከቻለ እዚህ ኢራኒስ አንድም ስፍራ ነው አይደል የሚለው? አንድ የዋዴ እስቲ ፖስቷ ላይ መልሳት አንዴ ምን ይላል? ኢራኒስ አንድም ስፍራ ጽዋውና ህብስቱን ከክርስቶስ ደምና ስጋ ጋር ቃል በቃል አላዛመደም ነው የሚለው የዋዴ። አላዛመደም። በጣም ይሄ ቦልድ ክሌም ነው። የሆነ ስኮላር ጠቅሶ ነው ጨራሽ ኤቨሬት ፈርጉሰን የሚባል ስኮላር ጠቅሶ ነገር ነው። ራሱ አንብቦት ይሁን እና እስቲ ኤቢን ሼር አድርጉለት። አንተ ራሱ አንብቦት ትላለህ እንዴ? አሁን እሱ የጠቀሰው ባይዘዌ ልኬለታለሁ። ኦልሞስት ያልመጣም ሰበብ ነው የሰጠኝና በጣም ነው የሚያሳዝነው። የሰጠኝ አይ ይምጣ በጣም ሲሪየስ ከታች ፉል ፎርስ ወይ ፉል ፎርስ ካለና እንጂ እስቲ ናበሉት። አሁን ዝም ብሎ ቤት ዘግቶ ኢራኔስ እንዲህ ብሏል 200 ላይክ የሚደረግ ቪዲዮ መልቀቅ በጣም ቀላል ነው። ደግሞ ምን ይላል ጎበዝ እያስተዋል አንዳንድ ጊዜ ወግ ሲጫን ያደነዝዛል ይላልና እስቲ ማን ላይ ወግ እንደተጫነ እናሳይና እስቲ ስማ መጥቶ ኤሬኒዮስ፣ ሰባሊዮስ፣ አትናቴዎስ የራሳቸው ዳሪያስ ሰባሊዮስ ደግሞ ማና ዝም ብዬ ስጠቅስ እንዳይል እንደቀለ እና ጋይስ ተጠንቀቁ። አሁን ይሄም ልጅ አንዳንድ ቀን ላይቭ ሲገባ ስታዩት ከጀርባው በጣም ብዙ መጽሐፍ ይደረድራልና መጽሐፍ መደርደር ዕውቀት እንዳልሆነ ከቦች ከዚህ በፊት ማንሻለውም ከማንም ከብዙ ሰዎች ተመራቸዋል ብዬ አስባለሁ። መጽሐፍ መደርደር አይደለም እሺ ዕውቀት። ብዙ ሰዎች አሉ ሃርድ ኮፒ ሳይኖራቸው ደግሞ በሶፍት ኮፒ ብዙ መጽሐፍም ያላቸው የምርም የሚያነቡና ኤቢ የሚባለውም ልጅ እንደዛ ነው። እንደው ዝም ብሎ መቀባጠር ውስጥ እንዳንገባ። ለማንኛውም እየሰማ ከሆነ ታች ላይ ወንድማችንም እንደው ዝም ብለህ የአባቶችን ስም ባታጠፋ ባላነበብከው ነገር ኦኬ። የነሱ ማቴሪያል ለማንበብ ብትሞክር መልካም ነው። ኦኬ ማቴሪያላቸው ለማንበብ ብትሞክር መልካም ነው። ለማንኛውም ሁለት ነገሮች አድሬስ ላድርግ አንድ ጥቅስ ብቻ በመጥቀስ በመጀመሪያ ደረጃ የቃሌ ደቀ መዝሙር የሆነችው ሊዱ ምን ብላለች? አማናዊ ነው ወይ ደግሞ ይለወጣል የሚል ትምህርት በመጀመሪያ 300 ዓመት የለም አይነት ነገር ስታወራ ሰምተናል እንዴ? ስንት ተናገር ነው ቤተክርስቲያን የምታስተምረው እምነትና ትምህርት ምን እንደሆነ ስንት ጊዜ ተናገር? ስንት ጊዜ እርሱ ምንድነው ከተባለ ኦኬ ስንት ጊዜ ተናገር? እርሱ ምንድነው ከተባለ ፊዚካል ቼንጅ የለም። ቅዱስ ቁርባን ላይ ፊዚካል ህብስትና ወይኑ ለምሳሌ ፊዚካል የሆነ ቼንጅ የለም። ኦኬ ህብስቱ ወይኑ የሆነ ፊዚካሊ ወደ ሌላ ነገር አይቀየርም። ይሄ በይዘት ደረጃ በመናየው በኮንተንት ደረጃ ወደ ሌላ ነገር አይቀየርም። ለውጡ ምን አይነት ነው ከተባለ ሚስቲካል ቼንጅ ነው። ኦኬ ሚስቲካል ቼንጅ ነው። አሁን እኮ አማናዊ ሲባል ምን ማለት ነው? አማናዊ ነው ብሎ ያስተማር የለም። የምራችሁ ነው እንዴ? አማናዊ ማለት እውነተኛ ማለት ነው። በቃ ኦኬ ያው የራስ እሺ ቆይ እሺ አንተ ሻሳይና ቀጥላለሁ ሐሳቤ። ያው የራሳቸው እንግዲህ ሉተራኑ ደግሞ ጴንጤቆስታል ከአፖስቶሊክ ፋዘርስ ኤቪደንስ መጠየቅ ጀመረ ብሏል። ባይዘው ትክክል ነው። ኦኬ ያው ጴንጤቆስታሉ ሲጀመር ሶሎ ናቸው። ምንም ጴንጤቆስታል ከአፖስቶሊክ ፋዘርስ ኤቪደንስ መጥቀስ ጀመረ ወይ የሚለው በቃ ሶሎ ናቸው። ተው ለማንኛውም የነሱን ባኬን ፎርዝኛ እንትን አንደለው ኤኒዌይስ አንድ ሐሳቡ ላይ እንትን እንበልበት እና እሺ አንድ አባት ላሳያችሁ። ለምሳሌ የመጀመሪያ 300 ዓመት ምናምን ጋይስ በጣም ብዙ ጊዜ መቼስ ይሄን ኢሹ አይደል ላይቭ ላይ ገብተን ምን ብለን ብዙ ጊዜ ተማምረናል አይደል? እንደው አዳዲስ መናፍቅ ቲክቶክ አካውንት እየከፈተ በመጣ ቁጥር ለእያንዳንዱ መልስ አንሰጥም። ያው እንግዲህ ያው መቼስ እሺ እስቲ የኛ እምነት ምንድነው ነው? ዞሮ ኦኬ ፊዚካል ቼንጅ የለም ሚስቲካል ቼንጅ አለ። እኛ ክርስቲያኖች የምናምነው አሁን ለምሳሌ እንዲህ ነው ኦኬ አማናዊ ስንል እውነተኛ ማለት ምን ማለት ነው ከተባለ ህይወት የሚሰጥ ምንን የዘላለም ህይወትን የሚሰጥ የኃጢአት ስርየትን የሚያሰጥ ነው። አባቶች እምነታቸው ይሄ ነው። ኦኬ እውነተኛ የጌታ ስጋና ደም ነው። ያ እውነተኛ ስለሆነ ደግሞ ምን ይሰጣል? የዘላለም ህይወትን ይሰጣል፣ የኃጢአት ስርየትን ይሰጣል።
እስቲ ቅዱስ አግናጢዮስን አንዴ ላሳያችሁ። ይቅርታ ላፕቶፕ ስለያዝኩ አሁን ያለውበት ቦታ ብዙም አይመችም። ትንሽ ይደበዛላ። ለምንድን ነው ይሄ? የሆነ መስመር ምናምን ግን ይታያል። አንብቡ፣ ችግር የለውም። እሺ አንዴ ላንብብላችሁ። ለማንኛውም ሶርሱ ለምትፈልጉ ሴንት ኢግናቲየስ ኦፍ አንቲዮክ ቱ ዘ ኤፌሲያንስ ቻፕተር 20 ላይ ነው የምታገኙት። ኦኬ የመጀመሪያ 300 ዓመት እንዲያለ የለም። ከዛ የኢራኔስን አሳያችሁና እኔ እዚህ ላይ አበቃለሁ። ኤፒስትል ቱ ዘ ኤፌሲያንስ ቻፕተር 20 ላይ ከዚህ በፊት ማስረጃውን በጣም ብዙ ጊዜ ስላሳየን ቻፕተር 20 ላይ እንዲህ ብሎ ይናገራል። ቅዱስ አግናጢዮስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር እንዲህ ብሎ ይናገራል። Especially will I do this if the Lord make known to me that you came together man by man in common through grace, individually in one faith and in Jesus Christ, who was of the seed of David, according to the flesh, being both the son of man and the son of God. ስለ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ የሰው ልጅ እንደሆነ ይናገራል። ከዳዊት በሥጋ የዳዊት ዘር እንደሆነ ከተናገረ በኋላ እንዲህ ይላል so that you obey the bishop and the presbytery ጳጳሳቱና ካህናቱን with an undivided ባልተከፋፈለ ሐሳብ ጳጳሳቱና ካህናቱን አክብሩ ካለ በኋላ breaking አስተውሉ breaking one and the same bread አንዱን ህብስት እየቆረስን breaking one and what the same bread የሐዋርያት ሥራ ምዕራፍ 2 ላይ እንጀራን የሚቆርሱ ነበር እንደተባለው breaking and one and the same bread አንዱን ህብስት እየቆረስን ካለ በኋላ ስለዚህ ህብስት ምን ይላል መሰላችሁ which is እንግሊዘኛ የሚችል ሰው እንግዲህ which is ብሎ ከጀመረ ስለምን ነው ስለ ብሬዱን እያወራ ያለው which is what the medicine of immortality ይላል አግናጢዮስ ምኑን ህብስቱን the medicine of immortality የዘላለማዊነት መድኃኒት ይላል ህብስቱን and the antidote to prevent us from dying እንዳንሞት አያችሁ the antidote to prevent us from dying the medicine of immortality ማነሽ ሊዱ የቃሊ ደቀ መዝሙር የመጀመሪያ 300 ዓመት አባቶች ጋር እንደዚህ አማናዊ ወይ ደግሞ እውነተኛ የለም ያልሽው እህታችን እንደ ቀለሚ ዳርያዥ እንበል ኦኬ ቅዱስ ቁርባን ነው በቃ the medicine of immortality the antidote that prevent us from dying ይሄን ካላመንሽ መናፍቅ ነሽ ቅዱስ ቁርባን ዘላለማዊ እንድንሆን ያደርገናል ወይ ዘላለማዊ እንድንሆን የምንወስደው መድኃኒት ነው ወይ ደግሞ እንዳንሞት የሚያደርገን መድኃኒት ነው ብለሽ ካላመንሽ መናፍቅ ነሽ ማንንም ሰው መናፍቅ ነህ እንዲህ ብለህ ካላመንክ አለቀ ወደዚህ ወደዛ ማመቻመች የለም አባቶች እያላችሁ አባቶች ስር ያላውዳችሁ አትወሸቁ ከዛ እንደውም ምን ይላል but which we should live forever in Jesus Christ በክርስቶስ ኢየሱስ በእርሱ እንድንኖር ለዘላለም በእርሱ እንድንኖር የሚያደርገን እርሱ ነው ይላል ይሄንን እንግዲህ breaking the same bread ህብስቱን ነው እንደዛ የሚለው ኦኬ እውነተኛ የጌታ ስጋና ደም ስለሆነ ዘላለማዊ እንዳንሞት ለዘላለም እንዳንሞት ያደርገናል ይሄ መድኃኒት እንዳንሞት ያደርገናል ለአንቲዶት ሴንት ኢራኒስ ኦፍ ሊዮን ፍራግመንት 37 ላይ ደግሞ እንዲህ ይላል ቅዱስ ኢሬኒዮስ የምር ህብሱና ወይኑን ከጌታ ስጋና ደም ጋር አንድ ላይ ያላገናኘው ኧረ ተው ጋይስ ሼም እኮ ነው ድንገት እንደኛ ትንሽ ያነበቡ ሰዎች እዚህ ቲክቶክ ላይ የተወሰነ ያነበብን ሰዎች ስንሰማ ልትያዙ ትችላላችሁ ተው እንዴ ዝም ብሎ እኮ እኔ ኤቢ አንተም ቦን ሼም ነው እግዚአብሔር በሚያውቀው ፖስቱን አጠፋዋለሁ ዝም ብሎ አንተንም የሚያዋርድ ነገር ስለ ኤኒዌይስ ፍራግመንት 37 ላይ ሴንት ኢራኒስ ኦፍ ሊዮን እንዲህ ብሎ ይናገራል ጸሎት እንደሚደረግ ቅዳሴ ላይ ጸሎት ከተደረገ በኋላ እንዲህ ይላል and then when we have perfected the oblation we invoke the holy spirit መንፈስ ቅዱስ ምን እንለምነዋለን
that he may exhibit this sacrifice አያችሁ መስዋዕት ብሎ ነው የሚጠራው ራሱ that he may exhibit this sacrifice both the bread አያችሁ አንድ ላይ እንዴት እንደሚጠራው the bread ህብስት ይልና ህብስቱ ምን ይሏል the body of Christ the bread the body of Christ ምን ነበር ፖስቱ የሚለው የወንድማችን ህብስትና ወይኑን ከጌታ ስጋና ደም ጋር አንድ ላይ አድርጎ ኢራኒ ሳይልም ከየት ነው ያመጣው yeah both the bread the body of Christ ህብስቱ የጌታ ስጋ and the cup ጽዋው ደግሞ ምንድነው the blood of Christ ጽዋው ደግሞ የጌታ ደም ህብስቱ የጌታ ስጋ ጽዋው ደግሞ የጌታ ደም ይሄው አንድ ላይ አስቀምጦታል ከዛ በኋላ አንተ የምታምነው ደግሞ ድጋሚ ቅዱስ ኢሬኒዮስ በመዶሻ ብሎ ሲያፈራርሰው ላሳይ okay in order that the receivers of these antitypes ይሄንን ህብስትና ወይንን የሚቀበሉ ሰዎች may obtain ምን እንዲቀበሉ ይላል remission of sins and life eternal bingo ይሄን የሚቀበሉ ሰዎች ምን እንዲሉ in order that the receivers of these antitypes may obtain remission of sins and life eternal የኃጢአት ስርየትንና የዘላለም ሕይወትን እንዲያገኙ ወንድማችን ይሄን ታምናል የቅዱስ ኢሬኒዮስ እንደዛ ያለ ነው ህብስትና ወይኑ ጎን ለጎን ህብስቱ የጌታ ስጋ ይለዋል ጽዋውን ደግሞ ወይ ደግሞ ደሙን ደግሞ ጽዋውን የጌታ ደም ካለ በኋላ ይሄን የሚቀበሉ ሰዎች remission of sins የኃጢአት ስርየትና የዘላለም ሕይወትን ያገኛሉ ይላል ኦኬ እኛም እናምናለን ስለ ቅዱስ ቁርባን የጌታ ስጋና ደም ነው ብለህ ስታምን at the same time የኃጢአት ስርየትና የዘላለም ሕይወትን እንደሚሰጥ ማመን አለብህ ያለበለዚያ መናፍቅ ነው ወንድሜ ማንንም ወንድሜ ማለት መናፍቅ ነው ስለዚህ እንደው ዝም ብሎ አባቶችን ምናምን ነገር ያለ አውድ እንደው በድፍረት ዝም ተብሎ ፖስት አይደረግም እሺ ዝም ተብሎ ሌሎቻችሁም ትምህርት ጥናት ሳይደረግ ምን ሳይደረግ ዝም ብላችሁ መጽሐፍ ከጀርባ ተረድራላችሁ መጽሐፎቹን አንብቧቸው ለሌላ ጊዜ ግን እኔ እንደው አንድ ሪኮመንዴሽን ምንድነው እንዲህ ዝም ብላችሁ መጽሐፍ የምትደረደሩ ሰዎች የሆነ የገዛችሁት መጽሐፍ አለ አይደለ እሱን መጽሐፍ አንብባችሁ ከጨረሳችሁ በኋላ ሌላ መጽሐፍ ጨምሩ እሺ ስለዚህ አንተ የክርስቶስ ስጋና ደም እውነተኛ ወይ ቅዱስ ቁርባን የጌታ አራት እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ የዘላለም ሕይወት ይሰጣል ብለህ ታምናለህ አታምንም ራስ ተመልሳለህ እንዴት ታምናለህ አታምንም እኮ ጥያቄ አየመለስኩ አይደል ጥያቄ እኮ ነው አይ ወዳጃችን ወይ ከሙዚቃው ወጣና እኛን ስማ እሺ ይችላል ነው እኔ እንኳን የገባሁትን ዮሐድን ማናገር አይ ትንሽ ታታባል አሁን እንኳን የገባሁት ይሄን ሁሉ ካወራን በኋላ እኔ ነኝ ያስወረድኩኝ በጣም ተሟዘዘ ሰዎች አንድ ነገር ላስደምጣችሁና እኔ ቀረጻ ልግባ እዚህ ሰውዬ የሆነ ነገር አለብንና ኦኬ ቀጥል ናቱ እሺ እዚች ጋር አንድ ክፈተው እስኪ አንድ ጊዜ ቪዲዮ ክፈተው ከዛ በኋላ ምን ልትሆን ነው ቆይ አንተ ያምራል በጣም ያምራል ሰማ አንተ ናቱን ንገረው መሬቱን ሲወለውሉት እሱንም እንዳያነሱት ተሳስተው ጸጉር በዛበት አፊት አንተ የተመታ ቀጥል እሺ አድምጧት እዚች ፓርት ላይና ሐሳባችሁን ትሰጡኛላችሁ ዲክላሬሽን ኦፍ ፌዝ ኦፊሻል የሆነ ዶክመንት አላችሁ እሱ ላይ ምን ብለው የጌታ እራትን በተመለከተ ምን ብለው እንደተናገሩ አዳምጡ ኑማቶሎጂካል ፕሬዘንስ ኦፍ ክራይስት በሎርድ ሳፐር ላይ ስርዓቱ የሚፈጸምበት ጊዜ መንፈስ ቅዱስ ኤክስፕረስ የሚደረገው ኑማቶሎጂካል ፕሬዘንስ ኦፍ ክራይስት ነው ይሄ የአናባፕቲስትም ቴዎሎጂ ነው የካልቪንም ቴዎሎጂ ነው ክራይስት ሎካሊ አሁን ልብ በል ክሪስቶሎጂካሊ ስፒኪንግ ሎካሊ ክራይስት at the right hand of God ነው ያለው ፊዚካሊ ሎካሊ ኮርፖራሊ ቦዲሊ ፐርሰናሊ መጥቶ እዚህ ምድር ላይ ልክ ካልቪንም ዙዊንግሊም
ኦልሞስት ቶታሊ ሪጀክት ያደረገው አይዲያ ነው። መቶ እዚህ ኤሌመንቱ ላይ ሰብስታንሱ ላይ ይገኛል ብሎ መናገር ክሪስቶሎጂካል ፋላሲ የሚያመጣል በፍጹም መጽሐፍ ቅዱሳዊ ሐሳብም አይደለም። ይሄንን ሐሳብ የአናባፕቲስቶች ኦር የሜኖናይቶችን ቴዎሎጂ ነው፣ የካልቪኒስትን ቴዎሎጂ ነው፣ ፕላስ ይሄው የፔንቴኮስታል ካሪዝማቲክ ትራዲሽንም አስተምህሮ ነው። እሺ ግን ኑማቶሎጂካል ፕሬዘንስ ኦፍ ክራይስት አለ። ሪል ፕሬዘንስን ኢን ተርምስ ኦፍ ኑማቶሎጂካል ፕሬዘንስ ኦፍ ክራይስትን ኤክስፕረስ የሚያደርጉት ነው። ምንድነው ኑማቶሎጂካል ክራይስት ምንድነው? በመንፈስ ቅዱስ የሆነ ልክ ካልቪን ስፒሪት ነው ሚዲየት የሚያደርገው። መንፈስ ቅዱስ እኛን ይወስደናል፣ ጌታ ወዳለበት ስፍራ ይወስደናል፣ ከጌታ ማዕድ እንድንበላ ያግዘናል፣ ከጌታ ጋር አብረን ኢንጆይ እናደርጋለን። ዊ ዩናይትድ ዊዝ ክራይስት ትሩ ዘ ሚዲዬሽን ኦፍ ዘ ስፒሪት ይላል። ዛት ኢዝ በቃ አሁን የፔንቴኮስታሎች ኤክስፕሬሽን በዛ መልኩ ኤግዛክትሊ በካልቪን ኤክስፕሬሽን አይሆን እንጂ ኑማቶሎጂካል ፕሬዘንስ ኦፍ ክራይስትን ይቀበላሉ ነው ፖይንቱ። አይ ኤሌመንታል ቼንጅ አለ፣ አይ ኤሌመንታል ፕሬዘንስ አለ፣ አይ የሆነ ሚስቲክ አለ ኦር ትራንስብስቴሽን ኦር የሆነ እንደዚህ ነው እንደዛ ነው ሃይፖስታቲክ ዩኒየን አለ ኦር የሆነ ነገር ሚሉ ኤክስፕሬሽኖች ቢብሊካል አይደሉም። ኦልሞስት the first 300-400 years of early Christian history የምናገኛቸው ነገሮች አይደሉም ነው ፖይንቱ። እንጨርሰውና እንቀጥላለን። እሺ ካደመጣችሁት አሁን ክርስቶስ በአብ ቀኝ ስላለ በአካል እኛ ጋር አይገኝም፣ አይንቀሳቀስም ከአብ ቀኝ ውጭ አይነት የሚል ሐሳብ ነው የሰጠው በመንፈሱ ካልሆነ። ጋዲ አለ ጋዶ ሚዩት ነው። ጋዲ አመቺ ቦታ አይደለም መቃለህ ቀድመን እኮ መልስ ሰጥተናል። አመቺ ነው ቀጥል በቃ ኔትወርክ መሰለኝ። ጋዲ 12 ሰዓት ላይ ደውልልኝ መጣ ድምጽ። ኦኬ ኔት እያስቸገረኝ መሰለኝ ጋይስ ይከታተሉልኝ። ኤኒዌይስ እሺ አለው። አሁን ደግሞ ሚዩት ነው የሚያሳየኝ ማይክ። አይ ይሰማል፣ አሪፍ ነው ያለው። እሺ አሁን ከመጣ አሁን እንደው ቀደም ኦሬዲ መልስ ስለሰጠንበት የመጀመሪያ 300-400 ዓመት የሚባለው ነገር እንደዚህ የሚያወሩ ሰዎችን ፊት ለፊት መጥተው ያወሩ። በቃ ሌላ ምንም አይደለም። እውነት ለማውራት ፊት ለፊት እንዴ መጀመሪያ እኮ እያልናችሁ ያለነው አሁን እኮ ኤሌመንታል ቼንጅ አለ፣ ፊዚካል ቼንጅ አለ፣ ትራንስብስታንሺዬሽን የሚባል እዛ ውስጥ ቆር ቅዱስ ቁርባን ህይወት ይሰጣል፣ የኃጢአት ስርየትን የዘላለም ህይወትን ይሰጣል ብላችሁ ታምናላችሁ ወይ ነው? አሁን እኮ እዛ ላይ እኮ መጀመሪያ እኮ መግባባት ያልቻለው። ኦኬ እዛ ላይ ነው መግባባት ያልቻለው እያልን ነው። ለምንድን ነው የመረዳት የከበዳቸው? ህይወት ይሰጣል ብለን ማታምን ከሆነ የኃጢአት ስርየትን ያሰጣል ብለን ማታምን ከሆነ በቃ የለ መናፍቅ ነው፣ በቃ አለቀ። አሁን ከተናገራቸው ንግግሮች ጭራሽ ቢብሊካል አይደለም ይላልሽ እንዴ? መጽሐፍ ቅዱስ ላይ ጌታችን ይህ ስጋዬ ነው አለ። what shall we do? ኦኬ ይህ ስጋዬ ነው እና የሆነ ስፔሲፊክ ቦታ ላይ የተወሰነ ነው እንዴ? በአብ ቀኝ ነው ሲባል ከአብ ጋር በስልጣን ተካክሎ ለማለት ነው እንጂ እንደው ቀኝ ሲባል እንደው የሆነ ቦታ የሆነ ስፔሲፊክ የሆነ ሎኬሽን ላይ ክርስቶስ ኢየሱስ ሪስትሪክትድ ሆኖ ይቆያል ማለት ነው። እንዴት ነው እየተረዳን ያለ ነው? ወገናችን እንዴት ነው እየተረዳ ያለው? ጌታችን አንድ መስዋዕት ለዘላለም ቀርቦ በግርማው ቀኝ ተቀመጠ ሲባል እንደው ጌታችን ኢየሱስ የሆነ ስፔሲፊክ ሎኬሽን ላይ ሪስትሪክት ነው ያለ ነው። አብኮለ ራሳችንን መመልከት አለብን። እንደዚህ በፍጹም እንደዚህ አይደለም። ራሳችንን መመልከት አለብን። እና ይሄ የመጀመሪያ 300-400 ዓመት የተባለው እንደው ዝም ብሎ የተረተረ ስለሆነ ትተናል። ቀደም
ዮሐዴ ብዙ ሰው አይሰማም ይቆራረጣል እያለን ወይ አንተ ቀጥል። አሪፍ ነበረ። ያውኑን ይሄ የቲክታኳን ጊፍት ሲሰጡ ድምጽ እየተስተካከለ ነበር። ቀጥል። አሪፍ ናት። አይ በቃ ዮሐዴ ቀጥል። ዮሐዴ ከሰማኝ ቀጥል። በቃ ኔትወርክ ስልክ ጋለ ጋዲ ኧረ እባክህ አንተ ሰው ይሰጥ ይቀጥል። አሪፍ ነው። እሺ ዮሐዴ አለ ወይስ የለም ስልክ ጋር? አሪፍ ነው። ቀጥል። እውነት አሪፍ ነው። ቀጥል ዮሐዴ። እሺ አክቹአሊ በቃ ጥሩ ፖይንቶች አንስተሃል። አሁን ዚ አቮይዲንግ ዘ ኢሹ ፋላሲ እነሱ አሁን መካነ ኢየሱሶች እውነተኛ የጌታ ስጋና ደም ነው፣ የዘላለም ሕይወት ይሰጣል፣ ለድህነት ነው የሚለውን ኮንሴፕት ጭራሽ ትተውት ማለት ነው። ምንድነው እያወሩ ያሉት? ሪል ፕሬዘንስ ነው ወይ ስፒሪቹዋል ፕሬዘንስ ምናምን በሚለው ዝም ብሎ አርቲቡርቲ ወሬ ጊዜያቸውን ሞር አባክነውታል። ኦኬ እሱ ራሱ የቻለ ስህተት ሆኖ ሳለ ግን ምንም ፕሬዘንስ በሉት ግን ለዘላለም ሕይወት ለዘላለም ድህነት ይሆናል ሕይወትን ይሰጣል ብላችሁ ታምናላችሁ ወይ ሳታምኑ? ትልቁ ነገር እሱ ስለካዳችሁት ማለት ነው። እሱ ጋዲ አርቲኩሌት አድርጎታል። ሲቀጥል በጣም በሚገርም ሁኔታ ክርስቶስ ራሱ ያላቸው አያችሁ ነገረ ስላሴ ላይ ነገረ ክርስቶስ ላይ ያላቸው መረዳት በጣም የራቀና የቀጨጨ እንደሆነ የምትረዱት በዚህ ነው። ክርስቶስ ኦኬ ፊዚካሊ ከአብ ቀኝ ነው ያለው። በቃ እዛ ቁጭ ያለ አድርገው ነው የሚቆጥሩት ማለት ነው። የክርስቶስ ይሄ ኮሚኒኬሽን ኦፍ አይደማት የሚባለውን ነገር በጭራሽ አላወቁትም፣ አልገባቸውም እነዚህ አካላት ማለት ነው። ጌታችን ራሱ በዮሐንስ ወንጌል ምዕራፍ 3 ላይ የተናገረው ቃል አለ። ምን ብሎ ተናግሯል? 3:13 ላይ እንዲህ አለ፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም አለ። እርሱም በሰማይ የሚኖረው የሰው ልጅ ነው ካለ በኋላ ሙሴ ምንድን ያለው? እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ክርስቶስ አሁን በስጋ ምድር ላይ ነው ያለ፣ ከኒቆዲሞስ ጋር እየተነጋገረ ነው አይደል? ግን በሰማያት ያለው እርሱ ራሱ የሰው ልጅ ነው ብሎ ተናገረ። አዎ እንዴት ነው በምድር ሆኖ በሰማይም የመላ ሊሆን ይችላል? ወይም ደግሞ በሰማይም ሊኖር እንዴት ይችላል? በእነዚህ ሰዎች ሎጂክ ከሄድን ማለት ነው። ኦኬ በምድር ላይ ሳለ በሰማያትም አለ ተብሎ እየተነገረለት ማለት ክርስቶስ ራሱ እየተናገረ ነው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም አለና እሱም ማን ነው አለ? በሰማያት የሚኖረው የሰው ልጅ ነው ይላል። ስለዚህ በሰማያት የሚኖረው የሰው ልጅ እንደሆነ ጌታችን ፕሬዘንሱ በምድርም በሰማይም የሞላ እንደሆነ ኦኬ በሰማያትም በምድርም የሞላ አምላክ እንደሆነ ጭራሽ አያውቁም እነዚህ ሰዎች። አይ ምድር ላይ ነው ያለው እንዴት የሰው ልጅ በሰማይ ያለው የሰው ልጅ ትላለ እንደማለት ነው ማለት አርጊመንታቸው ሁሉ ከክርስቶስ ጋር ነው። ከዚህ አንጻር የሚታይ ነው። አባቶችም ሁሉም እንደውም ቅዱስ አግናጢዮስ ምን ብሎ ነው የሚናገረው? the heretics abstain from ቆይ እንደውም ላምብቦ ቃል በቃል የኢግናሽስ ኦፍ አንቲዮክ to the later to the Romans አካባቢ ይመስለኛል የሚናገረውን no to the Samaritans ወደ ሰማሪያ ሰዎች የላከው መልእክቱ ማለት ነው። ሴክሽን 6 እስከ 7 እንዲህ ብሎ ይናገራል። the heresies ወይም ደግሞ the heretics abstain from the Eucharist and from prayer ይላል። ከቅዱስ ቁርባኑና ከጸሎቱ ይርቃሉ ይልና because they do not confess that the Eucharist is the flesh of our Savior Jesus Christ ይላል። ምክንያቱም እነሱ የጌታችን የኢየሱስ ክርስቶስ ቅዱስ ቁርባን የጌታ ስጋ መሆኑ ምን አይቀበሉምና ይላል። flesh that suffered for our sins and that the Father in his goodness raised up again. They who deny the gifts of God are perishing in their disputes. ይህንን ኦኬ ቃል ስጋ የሆነ ወይም ደግሞ የእግዚአብሔር አብ ልጁ
ስጋ የሆነበትን ወይም ደግሞ ስጋ የሆነውን ስለኛ መከራ የተቀበለውን ስጋና ደሙ መሆኑ ቅዱስ ቁርባን ስለማይቀበሉ ከቅዱስ ቁርባንና ከጸሎቱ ይርቃሉ አለና ስለዚህ እነዚህም ደግሞ በክርክራቸው መሃል ይጠፋሉ ይላል። በክርክራቸው መሃል ይጠፋሉ። ስለዚህ እንዲህ እየተከራከራችሁ ፕሮቴስታንት ወንድሞቻችን እህቶቻችን እንዳትጠፉ ወደ ጌታ ትምህርት ተመለሱ። ኦኬ። በክርክሮቻቸው መሃል ይጠፋሉ ስለሆነ የሚላቸው አግናጢዮስ ማለት ነው። ስለዚህ በክርክሮቻችሁ መሃል ነው የምትጠፉት። እንዴት ሊሆን ይችላል? እሱ ሰማይ ሆኖ እንዴት በምድርም ሊገኝ ይችላል? በጣም ከዚህ አይነት ውርደት ከዚህ አይነት ክህደት ራሱ እግዚአብሔር አምላክ ይጠብቃችሁ። ክርስቶስ በሁሉ የሞላ ነው የሚለው ትምህርት ራሱ የሚቀበሉ ስለማይመስለን ማለት ከዚህ አንጻር የሚታይ ነው። አይ ቲንክ የሚገቡም ያሉ አይመስለኝም። ጋዲሻ ብን ጠቀልለው ይሻላል መሰለኝ። ታስተውነ ላይቭ ዮንካ አይ ቲንክ ጥሩ ሴሽን ነው ያሳለፋችሁት እና አረፍት አድርገው ቀብሮስኪ እንዴ አልሰማኝም እስካሁን ያወራሁት። አይ ሰምተናል። እሺ ሰምተናል። ስፔስ እሺ በያ የገጠር የክፍለ ሀገር ኔትወርክ እኮ አስቸጋሪ ነው። ጋር ማንዴ ክፍለ ሀገር ገባ አስቸጋሪ ነው። ተው ረቶሎና አትናገር ወንድማችን አትናገር። አያችሁት የፀጉር ብቻ የሆነ ሰው ጋዲ አጅር እንዴት ነህ? አለሁልህ። ናቱሻ ደህና ነህ? የተከበሩ ፔትሮስ ስራብሰን ወጣ የመጀመሪያው ሰው ነው። እንዴት ናቱሻ ደህና ነህ? ጨረስክ ዝግጅት? አንድ አሪፍ ጥሩ ሴሽን እንደሚሆን ተስፋ እናደርጋለን። እንጠብቃችኋለን። እስቲ ይሁን እስቲ እና ሰዎች ባይዘው ለቀለሜ የውይይት ጥሪ አለኝ። ሰዎች ሪከርድ አድርጉልኝ። ግንባሬ ገብተው ነው ወይስ ወጥቼ ነው በሚለው ነው? አንድ ኮሜንት እያየሁ ነበር። ኧረ አበበ ጉልላት ወይ መሞቱ ወይ አለመሞቱ ከድህነት ጋር የሚያገናኘው ነገር አለ የለም የሚል የውይይት ጥሪ አለኝ። አይ እሱ ተቀድማል እባክህ። ኧረ አይ የቀሲስ ሞታል ሞተ ነው። እኔ ከድህነት ጋር ነው ያያዙ እንዴ እንትን ውይይት ካነሳው ይላል። ሞተ አልሞተ ከድህነት ጋር ይገናኛል አላነሳም። እንዴት ሞተ የሚለውን ነው የምወያየው እንዳይል መጀመሪያ እሱን ነው ሰማ ዮሐዴ አይ ዘመኑ ባይዘው የዘመን ፍጻሜ ላይ መምጣታችንን የምታውቀው ቀለሜ ወንጌል ሰባኪ ሲሆን ነው። በጣም እኮ ስምንተኛው ሺህ ምልክት ወይ ነው ወይ ምን የወንጀል ነው የወንጌል ሶ ኮልድ ነው ዘ ሶ ኮልድ አንደር ዘ ሶ ኮልድ ወንጌል ሰባኪ ባይዘው ቀሲስ ቀድሞሃል ለምትሉኝ ሰዎች እኔ ሞታል ሞታ አይደለም አበበ ጉልላት መሞቱ ያለ መሞቱ ከድህነት ጋር ይገናኛል አይገናኝም የሚል ነው። እሱ በፈለገው ከቀሲስ ጋር ያወራል፣ ችግር የለውም። ከኔ ጋር የሚያወራው ግን ከኤርሚያስ ከቀለሜ ድህነት ጋር ይገናኛል አይገናኝም የሚለው ማወቅ ፈልጋለሁ። ስለዚህ እሱ ላይ ዲቤት አርቻለሁ። ይቀበል ይገምት። ሰማ ዮሐዴ ወይ አይ ኮሜንት ላይ የሆነች ልጅ ሜንሽን አድርጋኝ ጴንጤ መሰለችኝና እናንተ ስለ አፍቃሪያን አለችኝና ፕሮፋይሏን ገብቼ ሳይ እሷ ለመሳል ሁላ ማትመች ሰው ናት። አንቺ እንሳልሽ ብንልሽ ሁላ በጣም ትከብጃለሽ። ይቅርታ እህታችን እንዳይደብርሽ። ምን ፊት አይደለም የምትለኝ ምን ይሻላል?
እሺ ክፉ አታስሩ። በቃ ዮሐዴ ጨርስ በቃ። ዮሐዴ ቃልዮት ያሰማልን። ኤቢ ግን በውጭ ነህ እኛም መስማት አይጠቅምህም። ውስጥ ገብተህ አለኝ የምትለውን የአባቶች ማስረጃ መጀመሪያ አንተ የምትለውን ነገር አባቶች ማለታቸውን ማስረጃ እንድትሰጠን እባክህ በልጆች ስም እንለምናለን። ሌላውን ቶ በልጆች ስም እኔ አብሶ ለምንሃለውና አንድ ማስረጃ ብትሰጠን መልካም ነው። በመቀጠል ደግሞ ሁልጊዜ የተባለው የተወራው ሐሳብ ላይ ቀጥሉ። ሌላ ሰው ያላወራበትም መልስ ላለመስጠት ጣሩ ለማለት ነው። ቴንኪዩ በቃ ፒስ በቃ ሰዎች ስለነበረን ሰዓት እግዚአብሔር የተመሰገነ ይሁን። ብዙ ነገር እንደተማማርን ነው። አይ ቲንክ ጥሩ ነገር ይዛችኋል ብዬ አስባለሁ። አክቹአሊ ፕሮዎች ማለት የኛ እንኳን ሁሌ የተማሩ ናቸው፣ ሁሌ ዝግጁዎች ናቸው። ፕሮዎች ግን ትንሽ እንደተማራችሁ ተስፋ እናደርጋለን። እግዚአብሔር ካለ ደግሞ ወደ ማታ ላይ እንገባለን። ሰላም ዋሉ። ሞሉ ስማ አንተሽ እንዴ እዚህ እያላችሁ ወጣችሁ እንዴ? ቻው ቻው። እሺ